በዚህ ቪዲዮ ላይ ማይክሮሶፍት ኤክሴልን በመጠቀም የሰራተኞች ፔሮል አዘገጃጀት ሙሉ ትምህርቱን ይዘንላቸዋል። በተጨማሪም የትርፍ ሰዓት ክፍያ እንዴት እንደሚሰላ እናያለን። ይህም ቪዲዮ እስከ መጨረሻ የተከታተለ የፔሮል እና ኦቨርታይም አሰራሩን በቀላሉ ይረዳል ማለት ነው። ውድ የቻናላችን ቤተሰቦች አብራችሁኑ ለቻናሉ አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን። ፔሮልን ለማዘጋጀት በመጀመሪያ ደረጃ ማይክሮሶፍት ኤክሴልን እንከፍትና ለፔሮሉ የሚያስፈልጉ ዳታዎችን እናስገባለን ማለት ነው። ለምሳሌ ለፔሮሉ የሚያስፈልጉ ዳታዎች የሰራተኛው ስም ሊሆን ይችላል፣ ደሞዝ እና ደግሞ ከሰራተኛው ጋር ተያያዥነት ያላቸው ሙሉ ዳታዎች ማይክሮሶፍት ኤክሴል ላይ ኦርጋናይዝድ በሆነ መልኩ መጀመሪያ መዘጋጀት አለበት ማለት ነው። ለምሳሌ እኔ ይህን ቪዲዮ ለመስራት ብዬ ያዘጋጀሁት ዳታ አለ። በዚህ መልኩ ማዘጋጀት ትችላላችሁ። ለምሳሌ የተራ ቁጥር እዚህ ጋር ትሞላላችሁ፣ የሰራተኛው ስም እዚህ ጋር ታስገባላችሁ። መስሪያ ቤታችሁ ላይ ያለ አጠቃላይ ሰራተኛ እዚህ ጋር ሙሉ ስሙ ይዘረዘራል። ከዛ በኋላ ደሞዙ ይቀመጣል እዚህ ጋር ማለት አስፈላጊ ከሆነ ደረጃውንም ማስገባት ትችላላችሁ። እንዲሁም ደግሞ ይሄ ደግሞ ሲሰራ ደግሞ ቤዚክ ሰለሪው ነው እዚህ ጋር መጀመሪያ ላይ የምታስቀምጡት። ዋናው ሰራተኛው ሲቀጠር የተቀጠረበት ቤዚክ መነሻ ደሞዙ ማለት ነው። ይሄም ደግሞ በአዲሱ ደሞዝ ስኬል መሰረት ስለሚሆን አዲሱ ደሞዝ ነው እዚህ ጋር የሚቀመጠው ማለት ነው። ከሱ ቀጥሎ ደግሞ የተለያዩ አበሎች እንደየመስሪያ ቤቱ የተለያዩ አበሎች ሊኖሩ ይችላሉ። እነሱን አበሎች ታስገባላችሁ። አለዋንስ የምንለው ማለት ነው። ለሳምፕል አሁን ሁለት አለዋንስ አስገብቻለሁ እዚህ ጋር የቤት ያው አብዛኛው መስሪያ ቤቶች ላይ የማይቀር ስለሆነ የቤት አበል ካለ እዚህ ጋር ታስገባላችሁ። በዚህ መልኩ የትራንስፖርት አበልም በዚህ መልኩ ይገባል ማለት ነው። ይሄን ለሳምፕል ነው ሁለት ያስገባሁት። አንዳንድ ቦታ ላይ የፖዚሽን ተብሎ ሊቀመጥ ይችላል። እንዲሁም ደግሞ የስልክ የመብራት ምናምን ተብሎ እንደ የመስሪያ ቤቱ የተለያየ አይነት አለዋንስ ስለሚኖር ይህን ፔሮል የምታዘጋጁ አካውንታንቶች መስሪያ ቤቶቹ ላይ እነዛ አሎንሶች የሚኖሩ ከሆነ እዚህ ጋር መሙላት ትችላላችሁ፣ ማስገባት ትችላላችሁ ማለት ነው። ለሞስት አሰራሩ ተመሳሳይ ስለሚሆን እኔ ሳምፕል ወስጄ ነው ያዘጋጀሁት ማለት ነው። ይሄን ሳምፕል በመጠቀም እንሰራለን ማለት ነው። ከዛ በኋላ ደግሞ የትርፍ ሰዓት ክፍያ ማለት ነው። አንዳንድ መስሪያ ቤቶች ላይ በእርግጥ ላይኖር ይችላል የትርፍ ሰዓት ስራ፣ ግን አብዛኛዎች መስሪያ ቤቶች ላይ ይኖራል የትርፍ ሰዓት ስራ ማለት ነው። ሰው በዛ በትርፍ ሰዓት ስራ ላይ የሚከፈል ክፍያን እሱንን በዚህ መልኩ አሬንጅ ታደርጋላችሁ። ይሄ የትርፍ ሰዓት ክፍያ እንዴት እንደሚሰላ ደግሞ እናያለን። ይሄን ወቀታ ወደ ፔሮሉ ከመግባታችን በፊት እሱን እንመለከታለን። ግን ዳታውን ስታዘጋጁ ይሄ የትርፍ ሰዓት ክፍያ በዚህ መልኩ ታስገባላችሁ። ከዛ በኋላ ደግሞ ካልኩሌት የሚደረጉትን ታስገባላችሁ። እዚህ ጋር ያልተጣራ ደሞዝ ለምሳሌ ግሮስ ሰለሪ የምንለው ማለት ነው። አጠቃላይ ሰራተኛው የሚያገኘው ደሞዝ ማለት ነው። ያልተጣራ ደሞዝ እዚህ ጋር ታስገባላችሁ። ከዛ በኋላ ግብር የሚቆረጥበት ደሞዝ እዚህ ጋር ይገባል ማለት ነው። እንግዲህ ካልተጣራው ደሞዝ ማለትም አጠቃላይ ሰራተኛው ከሚያገኘው ደሞዝ ላይ አይደለም ግብር የሚቆረጠው፣ ራሱ ግብር የሚቆረጥበት ታክሰብል ሰለሪ የሚባል ደሞዝ አለ። የሱ አሰራርም እናያለን። ስለዚህ በዚህ መልኩ እዚህ ጋር ታስገባላችሁ። ከዛ በኋላ ደግሞ ግብር እዚህ ጋር ትጽፋላችሁ፣ የኢንካም ታክስ የምንለው ማለት ነው። ይሄንም እናያለን። ከዛ በኋላ ደግሞ የጡረታ መዋጮ እንደየመስሪያ ቤቱ ለምሳሌ የሲቪል ሰርቫንት ከሆነ የሰራተኛው 7% ነው፣ የቀጣሪ ድርጅቱ የሚያዋጣለት 11% ነው የሚሆነው። አጠቃላይ ሲቪል ሰርቫንት ከሆነ 18% የጡረታ መዋጮው ወደ ጡረታ ፈንድ ይገባል ማለት ነው። የሱን ማስራር እዚህ ጋር ታስገባላችሁ ማለት ነው። ዳታው በዚህ መልኩ ይቀመጣል። ከዛ በኋላ ደግሞ ወጪ መጋራት አንዳንድ ዩኒቨርሲቲ ተማሪዎች ካሉ በመስሪያ ቤቱ ላይ የተቀጠሩ ኮስት ሼሪንግ ካላቸው ያ ኮስት ሼሪንግ ደግሞ መንግስት የአንድ ዓመት እፎይታ ጊዜ ከሰጠ በኋላ ከአንድ ዓመት በኋላ 10% ከደሞዝ ላይ ከዋናው ደሞዝ ላይ ይቆረጣል። እሱንም ታስገባላችሁ እዚህ። ከዛ በኋላ መጨረሻ ላይ አጠቃላይ ተቀናሽ ቶታል ዲዳክሽን የምንለው ማለት ነው። እሱም በዚህ መልኩ ይቀመጣል። ከዛ መጨረሻ ላይ የተጣራ ደሞዝ ኔት ሰለሪ የምንለው ማለት ነው። ሰው በዚህ መልኩ ኦርጋናይዝድ ተደርጎ ይቀመጣል። እኔ ያው ለሳምፕል ነው ያስገባሁት። ከዚህ ውጪ ዋና የሚባሉት ነው እዚህ ጋር ያስገባሁትኝ። ከዚህ በላይ እናንተ ኤክስፓንድ ማድረግ ትችላላችሁ። ባይ ዘ ዌይ ማይክሮሶፍት ኤክሴል ላይ ዳታዎቻችሁን እንዴት ኦርጋናይዝድ አድርጋችሁ ማስቀመጥ የሚከብዳችሁ ከሆነ ኮሜንት ላይ ጻፉልኝ። ራሱን የቻለ ቪዲዮ ሰራላችኋል። እንደዚህ በዚህ መልኩ በአማረ መልኩ ማይክሮሶፍት ኤክሴል ላይ ዳታዎቻችሁን ኦርጋናይዝድ አድርጋችሁ የምታስቀምጡበትን መንገድ ቪዲዮ በቀጣይ ክፍል እሰራላችኋለሁ። ያው ከፈለጋችሁ ማለት ነው ኮሜንት ላይ የሆነ ምልክት ስጡኝ፣ በኔክስት ቪዲዮ ላይ አጋራችኋለሁኝ ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ነጥባችን እንሄዳለን።
በቅድሚያ የትርፍ ሰዓት ክፍያ እንዴት እንደሚሰላ እሱን ሰፋ አድርገን ለማየት እንሞክራለን። ይሄ የትርፍ ሰዓት ክፍያ አሰራሩ ግልጽ የሆነላችሁ ካላችሁ ይቺን ፓርት አሳልፋችሁ ቀጣዩን ፓርት ማየት ትችላላችሁ። እኔ አሁን እዚህ ጋር የትርፍ ሰዓት ክፍያ አሰራሩን የተሰራውን ነው እዚህ ጋር የተዘጋጀውን ነው ያስገባሁትኝ። እናንተ ኦልሬዲ ተሰርቶ ሌላ ቦታ ተሰርቶ ያለቀውን ሪዛልት ነው እዚህ ጋር ይዛችሁ የምትመጡት ማለት ነው። ሶ እዚህ ጋር የትርፍ ሰዓት ክፍያ እንዴት እንደሚሰላ በሌላ ቪዲዮ ላሳያችሁና ከዛ ላይ ወደዚህ እንመለሳለን ማለት ነው። ቀድመን የትርፍ ሰዓት ክፍያ እንዴት እንደሚሰላ ሰፋ አድርገን እንመለከታለን። በኢትዮጵያ ውስጥ ትርፍ ሰዓት አንድ ሰራተኛ በኢትዮጵያ የስራ አዋጅ ከተመሰረተው መደበኛ የስራ ሰዓት ባሻገር የሚሰራበት ተጨማሪ ሰዓት የሚል ስያሜ ተሰጥቶታል። ኦቨርታይም የምንለው ማለት ነው። መደበኛ የስራ ሰዓት እንደሚታወቀው በሳምንት 6 ቀናት፣ ወደ ቀን ስናመጣው ደግሞ በቀን 8 ሰዓት ይሆናል ማለት ነው። እንግዲህ የትርፍ ሰዓት አከፋፈል በኢትዮጵያ ኮንቴክስት ስንመለከት በአሰሪና ሰራተኛ አዋጅ ቁጥር 1156 ህዝባር 2011 አንቀጽ 68 መሰረት የመጀመሪያው ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት። እንግዲህ ሰራተኛው መደበኛ ስራ ሰዓት ውጪ ማለት ነው። ሰራተኛው በዚህ ሰዓት ውስጥ ገብቶ ስራ የሚሰራ ከሆነ ሰራተኛው በመደበኛ ደሞዙ የሚከፈለው የሰዓት ደሞዝ በ1.5 ተባዝቶ ይከፈሏል ማለት ነው። ለምሳሌ ኤቢሲ የሚባል ሰራተኛ ቢኖረንና መደበኛ ደሞዙ 9000 ብር ቢሆን ወራዊ ደሞዙ ማለት ነው። ይህ ሰራተኛ ከመደበኛ ስራ ሰዓት ውጪ ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት ድረስ በመስሪያ ቤቱ ስራ ቢሰራ በወሩ መጨረሻ አጠቃላይ የሰራው የትርፍ ሰዓት ብዛቱ 25 ሰዓታት ቢሆኑ የትርፍ ሰዓት ክፍያው እንዴት ይሰላል? ይህን አሳጥረን ስንመለከተው ደሞዙ 9000 ብር ቢሆን አጠቃላይ የሰራው የትርፍ ሰዓት ብዛቱ ደግሞ የወሩ ማለት ነው 25 ሰዓታት ቢሆኑ እነዚህ ሰዓታት ደግሞ የሰራው ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት ቢሆን በቅድሚያ የቀን ደሞዝ እናሰላለን። የወር ደሞዝ ተሰጥቶናል። የቀን ደሞዝ እናሰላለን። የቀን ደሞዝ እኩል ይሆናል እና የወር ደሞዝ ሲካፈል ለ30 ቀናት እናደርጋለን። የወር ደሞዝ 9000 ነው። እዚህ ምሳሌ ላይ ነው። ለ30 ቀናት ስናካፍል 300 ብር የቀን ደሞዙ ይሆናል የዚህ ሰራተኛ ማለት ነው። በመቀጠል ደግሞ የሰዓት ደሞዝ እናሰላለን። የሰዓት ደሞዝ ለማስላት ደግሞ የሰዓት ደሞዝ እኩል ይሆናል የቀን ደሞዝ ሲካፈል ለ8 ሰዓት መደበኛ የስራ ሰዓታት 8 ናቸው እኩል ይሆናልና የቀን ደሞዝ 300 ነበር ከላይ ያገኘነው ሲካፈል ለ8 ሰዓት እኩል ይሆናል 37 ነጥብ። ኦኬ አሁን የትርፍ ሰዓት ደሞዙን ለማስላት በቂ መረጃ ስላገኘን እሱን እናሰላለን። እኩል ይሆናል እንልና አጠቃላይ ሰራተኛው የሰራው በወሩ የሰራው የትርፍ ሰዓት ብዛት ሲባዛ የትርፍ ሰዓት ማስከፈያ ምጣኔ ሲባዛ የሰዓት ደሞዝ በዚህ ስሌት መሰረት ነው የምንሰራው ማለት ነው። ሰው አሁን በሰራተኛው በዚህ በምሳሌ ላይ የተመለከትነው ሰራተኛ አጠቃላይ በወሩ ወደ 25 ሰዓታትን ሰርቷል። እንዲሁም ደግሞ እነዚህን የትርፍ ሰዓት ስራውን የሰራው ደግሞ ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት ስለሆነ የትርፍ ሰዓት ማስከፈያ ምጣኔው 1.5 ነው የሚሆነው። የሰዓት ደሞዝ ደግሞ ከላይ አስልተን ያገኘነው 37.5 ነው። ስለዚህ ይህን ስናባዛው 1406 ብር ከ25 ሳንቲም እናገኛለን ማለት ነው። የዚህ ሰራተኛ የትርፍ ሰዓት ክፍያው 1406 ብር ከ25 ሳንቲም ይሆናል ማለት ነው። በዚህ መሰረት ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት በትርፍ ሰዓት የሚሰራ ስራን በዚህ መልኩ ማስላት እንችላለን ማለት ነው። ኦኬ ወደ ሁለተኛው ነጥብ እንሄዳለን። ሁለተኛው ከምሽቱ 4 ሰዓት እስከ ንጋት 12 ሰዓት። እንግዲህ ሰራተኛው ከመደበኛ ስራ ሰዓት ውጪ ከምሽቱ 4 ሰዓት እስከ ንጋት 12 ሰዓት ስራ በሚሰራበት ሰዓት በመደበኛ ደሞዙ የሚከፈለው የሰዓት ደሞዝ በ1.75 ተባዝቶ የሚከፈለው ይሆናል ይላል። ለምሳሌ አበበ የሚባል ሰራተኛ ቢኖርና ይህ ሰራተኛ ደሞዙ 12000 ብር ቢሆን በአንድ ወር ውስጥ ከምሽቱ 4 ሰዓት እስከ ንጋት 12 ሰዓት በድምሩ 36 ሰዓታት ቢሰራ የትርፍ ሰዓት ክፍያው እንዴት ይሰላል? ኦኬ ይህን ለማስላት የሰራተኛው ደሞዙ 12000 ነው። አጠቃላይ የሰራው ሰዓት ደግሞ 36 ሰዓታት ናቸው። የሰራው ከምሽቱ 4 ሰዓት እስከ ንጋት 12 ሰዓት ስለሆነ የትርፍ ሰዓት ማስከፈያ ምጣኔው 1.75 የሆነ ወይም ደግሞ 175% ይሆናል ማለት ነው። አሁን የትርፍ ሰዓት
ክፍያውን ለማስላት በቅድሚያ ቅድም እንዳደረግነው የቀን ደሞዝ እናሰላለን። የቀን ደሞዝ አሁን የሰራተኛው የወር ደሞዝ አለን እሱን ለ30 ቀናት ማካፈል ማለት ነው። የቀን ደሞዝ እኩል ይሆናል የወር ደሞዝ ሲካፈል ለ30 ቀናት እኩል ይሆናል 12 የወር ደሞዙ 12,000 ነው ሲካፈል ለ30 ቀናት 400 ብር ይመጣል። ይሄ የቀን ደሞዙ ነው ማለት ነው። በመቀጠል የሰዓት ደሞዝ እናሰላለን። የሰዓት ደሞዝ ለማስላት ደግሞ እኩል ይሆናል እና የቀን ደሞዝ ሲካፈል ለ8 ሰዓታት በቀን የሚሰራው መደበኛ ሰዓት 8 ሰዓት ስለሆነ ለ8 ሰዓት እናካፍላለን። የቀን ደሞዝ 400 ሲካፈል ለ8 እኩል ይሆናል 50 ብር። ስለዚህ የዚህ ሰራተኛ የቀን ደሞዙ 400 ብር ይሆናል። የሰዓት ደሞዙ ደግሞ 50 ብር ይሆናል ማለት ነው። ኦኬ አሁን የትርፍ ሰዓት ክፍያውን እናስራ። የትርፍ ሰዓት ክፍያ እኩል ይሆናል አጠቃላይ ሰራተኛው የሰራው ትርፍ ሰዓት ብዛት ሲባዛ የትርፍ ሰዓት ማስከፈያ ምጣኔ ሲባዛ የሰዓት ደሞዝ እኩል ይሆናል እና አጠቃላይ ሰራተኛው በምሳሌ ላይ የተመለከትነው ሰራተኛ የሰራው የወሩ ትርፍ ሰዓት ስራው 36 ሰዓታት ናቸው። ሲባዛ የትርፍ ሰዓት ማስከፈያ ምጣኔውን ለማግኘት ደግሞ ግዴታ በየትኛው ሰዓት ገብቶ እንደሰራ ማወቅ ስላለብን ከምሽቱ 4 ሰዓት እስከ ንጋት 12 ሰዓት ነው። ስለዚህ ምጣኔው 1.75 ይሆናል ማለት ነው። 36 ሲባዛ 1.75 ሲባዛ የሰዓት ደሞዙ ከላይ ካልኩሌት ያደረግነው 50 ብር ይሆናል ማለት ነው። ይህን ስናበዛው 3150 ብር ይሆናል ማለት ነው። የዚህ ሰራተኛ የትርፍ ሰዓት ክፍያው 3150 ብር ይሆናል ማለት ነው። ኦኬ ወደ ሶስተኛው እንሄዳለን። በሳምንቱ እረፍት ቀናት ከሆነ የሳምንቱ እረፍት ቀናት የምንላቸው ቅዳሜና እሁድ ከሆነ ሰራተኛው በእረፍት ቀናት ማለትም ቅዳሜና እሁድ ገብቶ ስራ የሚሰራ ከሆነ ሰራተኛው በመደበኛ ደሞዙ የሚከፈለው የሰዓት ደሞዝ በሁለት ወይም ደግሞ 200% ተባዝቶ ይከፈለዋል ማለት ነው። ለምሳሌ ኤክስ የሚባል ሰራተኛ የወር ደሞዙ 14,000 ብር ቢሆን በሳምንቱ እረፍት ቀናት ገብቶ ቢሰራና አጠቃላይ በዚህ የሰራው ሰዓት በወሩ 42 ሰዓታት ቢሆኑ የትርፍ ሰዓት ክፍያው ምን ያህል ይሆናል የሚለውን እናሰላለን። ኦኬ የትርፍ ሰዓት ክፍያውን ለማስላት ደግሞ ቅድም እንዳደረግነው የቀን ደሞዝ ቀድመን እናሰላለን እኩል ይሆናል የወር ደሞዝ ሲካፈል ለ30 ቀናት እኩል ይሆናል የወር ደሞዙ 14,000 ነው። ለ30 ቀናት ስናካፍለው 466 ብር ከ60 ምናምን ሳንቲም ይመጣል ማለት ነው። ኦኬ የሰዓት ደሞዝ ለማስላት ደግሞ የቀን ደሞዝ ሲካፈል ለ8 ሰዓታት 58 ብር ይመጣል ማለት ነው። ኦኬ አሁን የትርፍ ሰዓት ክፍያውን ለማስላት የትርፍ ሰዓት ክፍያ እኩል ይሆናል አጠቃላይ ሰራተኛው የሰራው የትርፍ ሰዓት ብዛት ሲባዛ የትርፍ ሰዓት ማስከፈያ ምጣኔ ሲባዛ የሰዓት ደሞዝ። ኦኬ ይህ ሰራተኛ አጠቃላይ በወሩ የሰራው የትርፍ ሰዓት 42 ሰዓታት ናቸው። ቅዳሜና እሁድ ስለሰራ ደግሞ የትርፍ ሰዓት ማስከፈያ ምጣኔ 2 ይሆናል። 2 ወይም ደግሞ 200% ማለት እንችላላችሁ። የሰዓት ደሞዙ ደግሞ 58 ብር ነው ማለት ነው። ኦኬ ይህን ስናበዛው 4872 ብር ይመጣል ማለት ነው። የዚህ ሰራተኛ የትርፍ ሰዓት ክፍያው 4872 ብር ይመጣል ማለት ነው። አራተኛ በህዝብ በዓል ቀናት ካላንደሩ ዝግ የሚያደርጋቸው ቀናቶች ማለት ነው። ሰራተኛው በህዝብ በዓላት ቀናት ገብቶ ስራ ቢሰራ ሰራተኛው በመደበኛ ደሞዙ የሚከፈለው የሰዓት ደሞዝ በ2.5 ተባዝቶ ይሰላለታል ማለት ነው። ለምሳሌ የሰራተኛው ደሞዝ 25,000 ብር ቢሆን አጠቃላይ በወሩ የሰራው ትርፍ ሰዓት 72 ሰዓት ቢሆን የሰራው በህዝብ በዓላት ቀናት ቢሆን የትርፍ ሰዓት ክፍያውን እንዴት እናሰላለን? የቀን ደሞዝ እናሰላለን። የቀን ደሞዝ እኩል ይሆናል የወር ደሞዝ ሲካፈል ለ30 ቀናት 25,000 ብር ሲካፈል ለ30 ቀናት 833 ብር ይሄ የቀን ደሞዝ ይሆናል ማለት ነው። ኦኬ የሰዓት ደሞዝ ለማስላት ደግሞ የቀን ደሞዝ ሲካፈል ለ8 ሰዓታት እናደርጋለን ማለት ነው። የቀን ደሞዝ እዚህ ጋር እንደተመለከትነው 833 ብር ነው። ይሄን ለሰዓት ለ8 ሰዓት ስናካፍለው 104 ብር ይመጣል ማለት ነው። አሁን የትርፍ ሰዓት ክፍያውን ለማስራት አጠቃላይ ሰዓቱ ሰራተኛ የሰራው 72 ሰዓታት ናቸው። ምጣኔው ደግሞ የበህዝብ በዓል ቀናት ስለገባ 2.5 ነው የሚሆነው።
ሲባዛ የሰዓት ደሞዙ ደግሞ 104 አጠቃላይ አንድ ላይ 18720 ብር ይመጣባት። እንግዲህ አሁን ያየነውን በምሳሌ የተመለከትነውን ኦርጋናይዝድ በሆነ መልኩ ማይክሮሶፍት ኤክሴልን በመጠቀም መስራት ከፈለጋችሁ አሳያችኋለሁኝ። እንግዲህ የብዙ ሰራተኛን በአንዴ መስራት ሊያስፈልግ ይችላል። በዛ ሰዓት ብዙ የምሰሩት ሰራተኛ ብዛት ካለው ማይክሮሶፍት ኤክሴል ብትጠቀሙ ሪከመንድ ይደረጋል። ዳታውን ስታዘጋጁ ደግሞ እኔ ሳምፕል አዘጋጅቻለሁ። በዚህ መልኩ ታዘጋጃላችሁ። ተራ ቁጥር እዚህ ጋር ታስገባላችሁ። የሰራተኛውን ስም እዚህ ጋር ታስገባላችሁ። ወርሃዊ ደሞዙን እዚህ ጋር በየወሩ ያለውን ቤዚክ ሰለሪውን እሱን ታስገባላችሁ። ከዛ በኋላ አጠቃላይ የሰራተኛው በወሩ የሰራው የትርፍ ሰዓት ብዛት እሱንም ታስገባላችሁ፣ ሰንጠረዡ ማለት ነው። ከዛ የትርፍ ሰዓት ቀናት በየትኛው የትርፍ ሰዓት ቀናት ነው የሰራው የሚለውን እሱንም ለማመልከት እዚህ ጋር ታስገባላችሁ። ከዛ በኋላ የትርፍ ሰዓት ማስከፈያ ምጣኔ እሱንም ታስገባላችሁ። የቀን ደሞዝ ይህ በኋላ ካልኩሌት ስናደርግ እናያለን። የሰዓት ደሞዝ እና ደግሞ መጨረሻ ላይ የትርፍ ሰዓት ክፍያ ማለት ነው። ኦኬ ቴብሉን በዚህ መልኩ አሬንጅ አድርጋችሁ ካስገባችሁ በኋላ ሰራተኛው ብዛቱን ሙሉ ታስገባለች። ሙሉ የሰራተኛ የትርፍ ሰዓት እየገባ የሚሰራውን ሰራተኛ ስም ሊስቱን በዚህ መልኩ ታስገባላችሁ ማለት ነው። አሬንጅ ካደረጋችሁ በኋላ ወደ ካልኩሌሽኑ መሄድ ነው ማለት ነው። ኦኬ የመጀመሪያ የምናደርገው እዚህ ጋር በዚህ መልኩ ኦርጋናይዝ አድርገን ካስገባን በኋላ የትርፍ ሰዓት ማስከፊያ ምጣኔዎችን በኋላ ለካልኩሌሽኑ ስለምንጠቀም እሱን እናስገባለን ማለት ነው። አሁን የመጀመሪያው ሰራተኛ ኃይሌ ግርማ ይባላል። ወርሃዊ ደሞዙ 7658 ብር ነው። አጠቃላይ የሰራተኛ በወሩ የሰራው የትርፍ ሰዓት ብዛቱ 75 ነው። 75 ሰዓታት ማለት ነው። እነዚህን የትርፍ ሰዓት ሲሰራ ደግሞ ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት ነው የሰራው ወሩ ሙሉ ለ75 ሰዓታት ማለት ነው በአንድ ወር ውስጥ። ኦኬ የትርፍ ሰዓት ማስከፊያ ምጣኔው እንግዲህ በአዋጁ ላይ እንደተቀመጠው ከንጋት 12 ሰዓት ቅድም እንደተመለከትነው ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት የሚሰራ ከሆነ የትርፍ ሰዓት ማስከፊያ ምጣኔው 1.5 ነው የሚሆነው ማለት ነው። ሶ 1.5 እና 1.5 እንላለን ወይም ደግሞ 150% ማለት ትችላላችሁ ማለት ነው። ኦኬ የዚህ ሰራተኛ የትርፍ ሰዓት ምጣኔው 1.5 ነው። እስቲ የቀን ደሞዙን እናስላ። የቀን ደሞዝ ማለት ቅድም እየተመለከትን እንደነበረው የወር ደሞዙ ሲካፈል ለ30 ቀናት ነው የምናደርገው ማለት ነው። አሁን በቀላሉ ማይክሮሶፍት ኤክሴል ላይ ምንድነው የምናደርገው? ኢኳልቱ ብቻ እንላለን። ኢኳልቱ ብለን እንጽፍና እዚህ ጋር መተን የወር ደሞዙ ያለበትን ሴል ሄደን ክሊክ እናደርጋለን። የወር ደሞዙ አሁን እዚህ ጋር ያለው የመጀመሪያው ሰራተኛ እሱን ክሊክ ብቻ እናደርጋለን። ቁጥሩ ምናምን አይጻፍም ማለት ነው። መጻፍም ትችላላችሁ፣ በእርግጥ ችግር የለውም። እሱ ላይ ሄዳችሁ ክሊክ ታደርጋላችሁ ማለት ነው። ይሄ እንደ ጀነራል እንጠቀም ስለሆነ ማለት ነው። ኦኬ እሱ ላይ ሄደን ክሊክ እናደርጋለን። ከዛ በኋላ ሲካፈል እንልና ለ30 እንላለን ማለት ነው። አሁን ምን ያደረግን የወር ደሞዙ ሲካፈል ለ30 አደረግን ማለት ነው። ከዛ ኢንተር ማለት ነው። ኪቦርድ ላይ ኢንተር እነካለን። ያው በምትመለከቱት መልኩ ሰርቶልናል ማለት ነው። የዚህ ሰራተኛ የቀን ደሞዙ 255 ብር ከ27 ሳንቲም ነው የሚሆነው ማለት ነው። የሰዓት ደሞዝ ለማስላት ደግሞ የሰዓት ደሞዝ እኩል ይሆናል እንልና እኩል ይሆናል ብለን የቀን ደሞዝ ሲካፈል መደበኛ የስራ ሰዓታት በኢትዮጵያ ኮንቴክስት 8 ሰዓት ስለሆነ ለ8 እናካፍላለን ማለት ነው። ከዛ ኢንተር ማለት ነው። ኦኬ ይኸውም በቀላሉ 30.91 ሳንቲም መጥቷል። አሁን መጨረሻ የትርፍ ሰዓት ክፍያውን እናሰላለን ማለት ነው። ይህን ለማስላት በቀላሉ እኩል ይሆናል እንልና ሄደን አጠቃላይ ሰራተኛው የሰራውን የስራ ሰዓት የትርፍ ሰዓት ብዛቱን እናበዛ። እዚህ ጋር መተን እዚህ ጋር አጠቃላይ ሰራተኛው በወሩ የሰራው የስራ ሰዓት ብዛቱን እዚህ ጋር መተን ክሊክ እናደርጋለን። የመጀመሪያው ሰራተኛ 75 ሰዓታትን የሰራው 75 ሰዓት እሱን ክሊክ እናደርጋለን። መጻፍም እንችላለን፣ ችግር የለውም። እሱን ክሊክ እናደርጋለን። ከዛ በኋላ ሲባዛ እንልና ከዛም ምጣኔውን ሄን መተን ክሊክ እናደርጋለን። ምጣኔውን ክሊክ እናደርጋለን። ከዛ በኋላ መጨረሻ ላይ ታይም ስንልና አሁን ያገኘናትን የሰዓት ደሞዝ ክሊክ እናደርጋለን። አለቀ ማለት ነው። አለቀ። ከዛ መጨረሻ ላይ ኢንተር ማለት ነው። ይሄው በምትመለከቱት መልኩ ይሄ ሰራተኛ በወር ውስጥ ለ75 ሰዓታት ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት እየገባ ሰርቷል። ስለዚህ ክፍያው የትርፍ ሰዓት ክፍያው 3589 ብር ከ69 ሳንቲም
ይሆናል ማለት ነው። በዚህ መልኩ ነው የምንሰራው ማለት ነው ቀጣዮችን። ኦኬ የቀጣዩ ሰራተኛ ደግሞ የሰራው ከምሽቱ 4 ሰዓት እስከ ንጋት 12 ሰዓት በሚለው መደብ ነው የሰራው ማለት ነው። የትርፍ ሰዓት ማስከፈያ ምጣኔው ደግሞ 1.75 ነው የሚሆነው ወይም ደግሞ 175% ነው የሚሆነው ማለት ነው። ኦኬ የቀን ደሞዙን ለማስላት ደግሞ እኩል ይሆናል እንልና ቅድም እንዳደረግነው የወርሃዊ ደሞዙን መተን ክሊክ እናደርጋለን። ወርሃዊ ደሞዝ ያለበትን ሴል ሄደን ክሊክ እናደርጋለን። ከዛ በኋላ ሲካፈል እንልና ለ30 ይበቃል። አለቀ። ወርሃዊ ደሞዙ ሲካፈል ለ30 ቀናት ማለት ነው። ከዛ ኢንተር እንላለን። አለቀ። 500 ብር ይሆናል ማለት ነው። የሰዓት ደሞዙ ደግሞ ለማስላት እኩል ይሆናል እንልና እኩል ይሆናል የቀን ደሞዝ ሲካፈል መደበኛ የስራ ሰዓታት በኢትዮጵያ ኮንቴክስት 8 ስለሆኑ ለ8 እንላለን። ከዛ ኢንተር ማለት ነው። 62 ብር ከ50 ሳንቲም የዚህ ሰራተኛ የሰዓት ደሞዙ ነው ማለት ነው። ኦኬ መጨረሻ ላይ የትርፍ ሰዓቱን እናሰላለን። እኩል ይሆናል ብለን ቅድም የላይኛውን እንዳሰላ ነው ኦልሞስት ተመሳሳይ ነው። አጠቃላይ ይሄ ሰራተኛ የሰራው በወሩ የሰራው የስራ የትርፍ ሰዓት ብዛቱን መተን ክሊክ እናደርጋለን። 42 ክሊክ እናደርጋለን። ከዛ በኋላ ታይምስ እና ታይምስ እንላለን። ከዛ ምጣኔውን መተን ክሊክ እናደርጋለን። ምጣኔውን ክሊክ እናደርጋለን። ከዛ በኋላ አሁንም ታይምስ እና መጨረሻ ላይ ያገኘነው የሰዓት ደሞዝን መተን ክሊክ እናደርጋለን። አለቀ ማለት ነው። ከዛ ኢንተር ይህ ሰራተኛ ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ለአንድ ወር ለ42 ሰዓታት ሰርቷል። የትርፍ ሰዓት ክፍያው 4593 ብር ከ75 ሳንቲም ይሆናል ማለት ነው። በዚህ መልኩ ነው የምንሰራው አጠቃላይ ሁሉንም ማለት ነው። ቀጣዩ ደግሞ ቅዳሜና እሁድ ነው የሰራው የሰራተኛ ቅዳሜና እሁድ አጠቃላይ በአንድ ወር ውስጥ 49 ሰዓታትን ሰርተዋል ብለናል። እዚህ ጋር የቅዳሜና እሁድ የሚሰራ ከሆነ ደግሞ 2 ወይም ደግሞ 2% ነው ደሞዙ የሚባዛው ማለት ነው። ኦኬ ምጣኔው 2 ይሆናል ማለት ነው። የቀን ደሞዙን ለማስላት ደግሞ እኩል ይሆናል ብለን እዚህ ጋር መተን የወር ደሞዙ ሲካፈል ለ30 ከዛ ኢንተር ማለት ይሄ የቀን ደሞዙ ይሆናል። የሰዓት ደሞዙን በተመሳሳይ መልኩ እዚህ ጋር መተን ሴሉን ክሊክ እናደርጋለን። እኳልቱ ማለት አለብን ይሄን እንዳለ ከዛ ሲካፈል ለመደበኛ የስራ ሰዓታት 8 ሰዓታት ናቸው። ለ8 እናካፍላለን። ከዛ ኢንተር ይሄ 20 ብር ከ74 ሳንቲም የሰዓት ደሞዙ ነው የዚህ ሰራተኛ ማለት ነው። ኦኬ አሁን የትርፍ ሰዓት ክፍያውን ለማስላት እኩል ይሆናልና እንዳደረግነው እዚህ ጋር መተን አጠቃላይ ሰዓቱን ክሊክ እናደርጋለን። ከዛ በኋላ ሲባዛ እንላለን። ሲባዛ ምጣኔው ጋር እንሄዳለን። ምጣኔውን ክሊክ እናደርጋለን። ከዛ በኋላ አሁንም ሲባዛ ከዛ አሁን የሰራናት የሰዓት ደሞዝን መተን ክሊክ እናደርጋለን። ከዛ ኢንተር ማለት ነው። አለቀ። ስለዚህ ይሄ ሰራተኛ ቅዳሜና እሁድ እየገባ ለአንድ ወር 49 ሰዓታትን ሰርቷል። አጠቃላይ የሚያገኘው ብር ደግሞ የትርፍ ሰዓት ክፍያው ከደሞዝ ውጪ 2032 ብር ከ68 ሳንቲም ይሆናል ማለት ነው። በዚህ መልኩ ነው የምናሰላው ቀጣይ ሆኖም ማለት ነው። ኦኬ እንቀጥል። የቀጣዩ ሰራተኛ የህዝብ በዓላት ቀናት ላይ ነው ገብቶ የሰራው። በወር ውስጥ አጠቃላይ 24 ሰዓታትን ሰርቷል። የትርፍ ሰዓት ማስከፊያ ምጣኔው ደግሞ የህዝብ በዓላት ቀን ላይ ስለሆነ 2.5 ወይም ደግሞ 250% ይሆናል ማለት ነው። የቀን ደሞዙን ለማስላት የቀን ደሞዙ እኩል ይሆናል እንልና የወር ደሞዙ ሄደን ክሊክ እናደርጋለን። ከዛ በኋላ ሲካፈል እንልና ለ30 እንላለን። ከዛ ኢንተር ማለት ነው አለ። ይሄ የቀን ደሞዙ ይሆናል ማለት ነው። የሰዓት ደሞዝ ለማስላት ደግሞ ቅድም እንዳደረግነው የቀን ደሞዙን ሄደን ክሊክ እናደርጋለን። እዚህ ጋር ሲካፈል ለ8 ሰዓታት እንላለን። ከዛ ኢንተር ማለት ነው አለቀ። የሰራተኛው የሰዓት ደሞዙ 30 ብር ከ16 ሳንቲም ይሆናል ማለት ነው። ኦኬ የትርፍ ሰዓት ክፍያውን ለማስላት ደግሞ በተመሳሳይ መልኩ እኩል ይሆናል እንልና አጠቃላይ ሰራተኛው በወር የሰራውን የትርፍ ሰዓት ብዛት እሱን ሄደን ክሊክ እናደርጋለን። ከዛ በኋላ ታይምስ እንልና
ምጣኔው ጋር እንመጣለን። 2.5 ነው በዚህ በአራት ቀናት ስለገባ ከዛ በኋላ ታይምስ ልና አሁን መጨረሻ ላይ የሰራናትን የሰዓት ደሞዝ መጠን ክሊክ እናደርጋለን። ከዛ ኢንተር አለቀ። ይሄ ሰራተኛ በህዝብ በዓላት ቀናት ለአንድ ወር ለ24 ሰዓታት ሰርቷል። ሰው አጠቃላይ ክፍያው 1809 ብር ከ50 ሳንቲም ይሆናል ማለት ነው። ኦኬ ቀጣዩ ደግሞ ቅዳሜና እሁድ ነው። ቅዳሜና እሁድ ከምጣኔው 2 ነው የሚሆነው ከላይ እንዳየነው። የቀን ደሞዙን ለማስራት ኢኳል ቱ እንልና የወር ደሞዝ ሲካፈል ለ30 ቀናት ከዛ ኢንተር እንላለን። አለቀ። የሰዓት ደሞዙ ደግሞ ስንት ይሆናል? ማካፈሉ ለ8 ማለት ነው። ለ8 እናካፍላለን። ከዛ በኋላ የትርፍ ሰዓት ክፍያውን ለማስላት በተመሳሳይ መልኩ አጠቃላይ ሰዓቱ ሲባዛ አጠቃላይ ሰዓቱ ይሄ ነው አይደለ? አጠቃላይ ሰዓቱ 40 አጠቃላይ ሰዓቱ ሲባዛ በየትርፍ ሰዓት ምጣኔ ሲባዛ ደግሞ የሰዓት ደሞዝ አሁን የሰራ ነው ማለት ነው። ኦኬ የመጨረሻ የህዝብ በዓላት ቀናት ይሄም 2.5 ነው የሚሆነው። የቀን ደሞዙ ደግሞ እኩል ይሆናል እንልና መተን ደሞዙ ወራዊ ደሞዝ ሲካፈል ለ30 ቀናት ከዛ ኢንተር ማለት ነው። አለቀ ማለት ነው። ማይክሮሶፍት ኤክሴል ባይዘው ራሱ ነው አንዴ ትሬንዱን ከለመደ ራሱ ነው የሚሰራላችሁ ካልኩሌሽኑ ማለት ነው። ሰው በዚህ መልኩ የትርፍ ሰዓት ክፍያን በቀላሉ እጅግ በጣም ቀላል በሆነ መንገድ ካልኩሌት ማድረግ እንችላለን ማለት ነው። ኦኬ የትርፍ ሰዓት ክፍያ ማለትም ኦቨርታይምን እንዴት እንደሚሰላ በቅድሙ ክፍል ላይ አይተናል። አሁን ቀጥታ ያልተጣራ ደሞዝ እንዴት ካልኩሌት እንደሚደረግ እናያለን። ያልተጣራ ደሞዝ ማለት በእንግሊዝኛ ግሮስ ሰለሪ የሚባለው ማለት ነው። አጠቃላይ ደሞዝ ማለት ሰራተኛው የሚያገኘው ጥቅማ ጥቅም ኦቨርታይም ቤዚክ ሰለሪን ጨምሮ አጠቃላይ ሰራተኛው የሚያገኘው ደሞዝ ያልተጣራው ደሞዝ ግሮስ ሰለሪ ወይም ደግሞ ያልተጣራ ደሞዝ ይባላል ማለት ነው። ሶ እዚህ ጋር ለሳምፕል የተቀመጡ ኢንፑት ዳታዎች አሉ። ደሞዝ አለ፣ የቤት አበል፣ የትራንስፖርት አበል፣ አሁን የሰራው ደግሞ የትርፍ ሰዓት ክፍያ አለ ማለት ነው። ኦቨርታይም የምንለው ሰው አሁን በዚህ እኔ ባዘጋጀሁት ዳታ መሰረት እነዚህ አራቱ ናቸው ማለት ነው የሰራተኛው አጠቃላይ ደሞዞች ማለት ነው። ሶ ያልተጣራ ደሞዝ ለመስራት በቀጥታ ምንድነው የምታደርጉት? እጅግ በጣም ቀላል በሆነ መንገድ መደመር ነው ማለት ነው። ሁሉንም አንድ ላይ መደመር በቀላሉ ማለት ነው። ስለዚህ ቀጥታ አሁን ያልተጣራ ደሞዝ የምሰሩበት ኮለመን ላይ ትሄዱና አሁን ለምሳሌ እኔ እዚች ጋር ነው ያለው ጂ ኮለመን ላይ ነው ያለውትኝ። ስለዚህ ያልተጣራ ደሞዝ ከሚለው ጽሁፍ ከታች በኩል ቦክሷ ላይ ክሊክ አድርግና እዚ ኢኳል ቱ ብዬ ጽፋለሁ። ኢኳል ቱ ማይክሮሶፍት ኤክሴል ላይ እንግዲህ ፋሚሊያር ከሆናችሁ ኢኳል ቱ ግዴታ ያው መግባት ስላለበት ኢኳል ቱ እንልና ያልተጣራ ደሞዝ እኩል ይሆናል እንደማለት ማለት ነው። ሶ አጠቃላይ መደመር ነው። አሁን ፎርሙላ መጠቀም ትችላለች። ፎርሙላው ደግሞ ኮምፕሌክስ ከሚሆንብን ቀጥታ መደመርም እንችላለን ማለት ነው። የመጀመሪያውን የሰራተኛው ደሞዝ ነው። አሁን የመጀመሪያ ህይወት ክንድሁን የምትባል ሰራተኛ ነች። ደሞዟ 7658 ብር ነው። ሰው እሱ ላይ ሄጄ ክሊክ አደርጋለሁ። እኩል ይሆናል ካልኩ በኋላ ማለት ነው ክሊክ አደርጋለሁ። እዚህ ጋር እንደምትመለከቱ C9 ቦላ C9 ማለት ይሄ ደሞዙ ያለበት ሲ ኮለምን እና 9ኛ ሮው ላይ ስላለ ማለት ነው። ባይ ዘ ወይ ቁጥሩን ቀጥታ መጻፍ የለባችሁም። እዚህ ጋር በጣም መጠንቀቅ ያለባችሁ ቁጥሩን ጻፋችሁ ማለት ሪዛልቱን ሊሰጣችሁ ይችላል፣ ግን ወደ ታች በኋላ ድራግ ስለምናደርግ ጀነራል አይሆንልንም ማለት ነው። ስለዚህ ጀነራል እንዲሆን ቀጥታ ሴሉን ሄዳችሁ ክሊክ የምታደርጉት ማለት ነው። ቁጥሩን ከጻፋችሁ ስህተት ይፈጠራል ማለት ነው። ሪዛልቱን ይሰራላችኋል፣ ግን ለቀጣዩ ጀነራል ፎርሙላ ሊሆን አይችልም ማለት ነው። ስለዚህ ቀጥታ መታችሁ ክሊክ ታደርጋላችሁ። C9 ማለት ሲ ኮለመን እና ይኸው 9ኛ ሮው ላይ ነው ያለው C9 የተባለው ለዛ ነው ማለት ነው። ኦኬ የኮለመኑ ስም ማለት ነው። ከዛ በኋላ ፕላስ እንላለን ማለት ነው። ፕላስ እንልና ሁለተኛው ማን ነው? የቤት አበልን መጠን ክሊክ እናደርጋለን። ክሊክ ስናደርግ ያው D9 ብሏል ማለት D9 ያለው ዲ ኮለመን እና 9ኛ ሮው ላይ ስላለ ማለት ነው። ከዛ አሁንም ፕላስ እንላለን። የትራንስፖርት አበል ያለበትን ሴል ሄደን ክሊክ እናደርጋለን። ቁጥሩን ይሄው ስንት ነው? E9 ማለት ነው። ከዛ ፕላስ እንልና ኦቨርታይም የትርፍ ሰዓት ክፍያ ያለበትን ሴል ሄደን ክሊክ እናደርጋለን ማለት ነው። አሁን እኔ ባዘጋጀሁት ዳታ መሰረት እነዚህ አራቱ ደሞዞች ናቸው ያሉት ማለት ነው። ዋናው ደሞዝን ጨምሮ ጥቅማ ጥቅምና ኦቨርታይም ማለት ነው። ስለዚህ እነዚህ ያልተጣራ ደሞዝን ይሰጡናል ማለት ነው። ከዛ መጨረሻ ላይ ምን ታደርጋላችሁ? ኢንተር ማለት ነው። ኢንተር ኪቦርድ ላይ ሄዳችሁ የኢንተር ኪ መንካት ነው።
አለቀ ማለት ነው። አሁን ይሄ የመጀመሪያው ሰራተኛ አጠቃላይ ያልተጣራው ደሞዙ 12805 ብር ከ87 ሳንቲም ነው ማለት ነው። ይሄ ያልተጣራ ደሞዝ ነው የመጀመሪያው ሰራተኛ ማለት ነው። የቀጣዩን ደግሞ ለመስራት ከፈለጋችሁ ድጋሚ እዚህ ጋር መታችሁ እዚህ ኳልቱ ምናምን እያላችሁ መስራት አይጠበቅባችሁም ማለት ነው። ምን ታደርጋላችሁ? ማይክሮሶፍት ኤክሴል ላይ ያለ አንድ ቤስት የሚባል ፊቸር ነው ይሄ ማለት ነው። ዳር ላይ እዚህ ጋር የቦክሱ ላይ እዚህ ጋር ዙም አድርጌ ላሳይና በደንብ ሊታያችሁ እዚህ ጋር ነጥቧ ትታያለች አይደለ? የማውዙን ከርሰር አሁን ለምሳሌ ማውዝ እዚህ ነጥቧ ላይ 3 በቀኝ በኩል ወዳለችው ማለታቸው በኩል በቦክሱ ላይ 3 ይሄው መስቀል ጥቁር መስቀል ትመጣለች አይደለ? አሁን ሌላ ቦታ ሳደርግ ይሄ ምልክት ነው የሚመጣው። ልክ ወደዛ ሳስጠጋች ምልክት ትመጣለች። ከዛ በኋላ ምን ታደርጋላችሁ? ወደ ታች ድራግ ሳብ ማድረግ ማለት። ምክንያቱም ቅድም መጠንቀቅ አለባችሁ ያልኩት ለዚህ ነበረ ማለት ነው። ጀነራል ስለሚሆን ለቀጣዮቹ ማለት ነው። ልክ መስቀሏ ላይ ሌፍት ክሊክ ጫን በማድረግ ወደ ታች ድራግ እናደርጋለን። ይሄው በዚህ መልኩ ማለት ነው። ታሰራለን ማለት ነው። ደብል ክሊክም ማድረግ ትችላላችሁ እላዩ ላይ ማለት ነው። በዚህ መልኩ የቀጣዩን ሰራተኛን ጨምሮ አጠቃላይ እዚህ ዳታ ውስጥ ያለውን ሰራተኛ ሙሉ ሰራለን ማለት ነው። አሁን ለምሳሌ እኔ 7 ዳታ ነው እዚህ ጋር ያስገባሁት። እናንተ መስሪያ ቤቶቹ ላይ 70 ሰራተኛ ሊኖር ይችላል፣ 100 ሰራተኛም ሊሆን ይችላል፣ ኢቭን 1000ም ሊሆን ይችላል፣ ከዛም በላይ ሊሆን ይችላል ማለት ነው። ልክ የመጀመሪያውን ብቻ ከሰራችሁ ቅድም እንደነገርኳችሁ ሴሉን ሄዳችሁ ክሊክ እያደረጋችሁ ብቻ የምትደምሩ ከሆነ ቀሪውን ድራግ ብቻ ማድረግ ነው፣ ያቀልላችኋል ማለት ነው። በዚህ መልኩ ያልተጣራ ደሞዝ ካልኩሌት ይደረጋል ማለት ነው። አሁን ግብር የሚቆረጥበትን ደሞዝ እንሰራለን። ይሄ ማለት ታክሰብል ሰለሪ ማለት ነው። ታክሰብል ሰለሪን እንሰራለን። ታክሰብል ሰለሪን ለመስራት ግብር የሚቆረጥበትን ደሞዝ ነው እዚህ ጋር ካልኩሌት የምናደርገው። ያልተጣራ ደሞዝ ከዚህ ላይ ከወሰድን ግብር የማይካተትበትም ስለሚኖር እሱን መቀነስ ስላለብን ነው ግብር የሚቆረጥበት ደሞዝ ተብሎ ለብቻ ማስቀመጥ ያስፈልገው ማለት ነው። ኦኬ እንደ ኮንሴፕት ደግሞ አንድ የምናየው በኢትዮጵያ ኮንቴክስት እንግዲህ ህጉ ካልተቀየረ ባላቅም አሁን የቤት አለዋንሶች ላይ ያ አለዋንሱ የሚከፈለው አለዋንስ ከ800 ብር በላይ ከሆነ ነው ታክሰብል የሚሆነው ማለት ነው። ለምሳሌ አሁን የመጀመሪያው ሰራተኛ የቤት አለዋንሱ 995 ብር ከ54 ሳንቲም ነው። ይሄ አሁን ከ800 ብር በላይ ስለሆነ ታክሰብል ነው ማለት ነው። ስለዚህ ይሄም ታክስ ይቆረጥበታል ከዚህ ላይ። ኦኬ የትራንስፖርት ስንመለከት ደግሞ 612 ብር ከ64 ሳንቲም ነው። ስለዚህ ይሄ ታክሰብል አይደለም ማለት ነው። ታክስ አይቆረጥም ከዚህ ላይ ምክንያቱም ከ800 ብር በታች ስለሆነ ማለት ነው። እነዚህ ነገሮች ኮንሲደር ስለሚደረጉ ይሄም ይካተትበታል ማለት ነው። የግብር የሚቆረጥበትን ደሞዝ ለመስራት ምን ታደርጋላችሁ? በቀላሉ እጅግ ኮምፕሌክስ እንዳታደርጉት፣ እጅግ በጣም ቀላል ነው። ኢኳልቱ እንላለን እንደቀድሙ እዚህ ኳልሱ ካለም በኋላ አሁን ከደሞዝ ላይ መነሻ ደሞዝ ወይም ደግሞ ቤዚክ ሰለሪ ከምንለው ላይ ይሄ ሙሉ በሙሉ ታክሰብል ስለሆነ እሱን መተን ክሊክ ብቻ ማድረግ ነው። ክሊክ እናደርጋለን። ክሊክ ስናደርግ እዚህ ጋር C9 ብሎኛል። C9 ማለት ሲ ኮለመን እና 9ኛ ሮው ላይ ስላለ ነው C9 ያለው። ቅድም እንዳልነው ከዚህ ላይ ሙሉ በሙሉ ስለሚቆረጥ እሱን ክሊክ ታደርጋላችሁ። ከዛ በኋላ ፕላስ እንላለን ማለት ነው። ከዛ በኋላ ደግሞ ቅድም እንደነገርኳችሁ የቤት አለዋንስ አሁን አለዋንሶች ከሆኑ ከ800 ብር በላይ ስለሆነ የሚቆረጠው ፎርሙላ የኢፍ ፈንክሽን ፎርሙላ እንጠቀማለን ማለት ነው። ፕላስ ካለም በኋላ ምንም አይነት ስፔስ አያስፈልግም። እዚህ ጋር መጠንቀቅ አለባችሁ። ምን እናደርጋለን? ኢፍ እንላለን። ኢፍ ብለን እንጽፋለን። ኢፍ እንግዲህ ኮንዲሽን ነው ማለት እንዲህ ከሆነ እንደዚህ አድርገ። አሁን እዚህ ጋር የኢፍ ፈንክሽን ላይ የምንሰጠው ደሞዙ ማለትም የአለዋንሱ ከ800 ብር በላይ ከሆነ ታክሰብል እንዲሆን አድርግልኝ ብለን ነው ትዕዛዝ የምንሰጠው ማለት ነው። ኦኬ ኢፍ ካለን በኋላ ሽፍትን ይዘን የብራኬት እንከፍታለን ወይም ደብል ክሊክ ማድረግ ትችላላችሁ። ከዛ በኋላ የቤት አለዋንስ ያለበትን ሴል ሄደን ክሊክ እናደርጋለን። ክሊክ ስናደርግ ይሄው እዚህ ጋር D9 ብሎኛል። D9 ማለት የቤት አለዋንሱ ያለበት ሴል ማለት ነው። D9 ከዛ በኋላ ግሬተር ዛን ኦር ኢኳል ቱ እንላለን። ግሬተር ዛን ኦር ኢኳል ቱ እንልና 800 አሁን ምንድነው ያደረኩት እዚህ ጋር ከ800 ብር በላይ ከሆነ D9 ማለት የቤት አበሉ ከ800 ብር በላይ ከሆነ ታክሰብል እንዲሆንልን እንዲያደርግ ማለት ነው። ኮማ እናደርግና D9 ብለን እንጽፋለን። ሄደን ክሊክ ማድረግ እንችላለን። እዚህ ጋር D9 ስለሆነች ነው። D9 ታይምስ እንልና D9 ማይነስ 800 እንላለን ማለት ነው። አሁን
ከ800 ብር በላይ ከሆነ 800 ቀንሰ ታክሰብል አድርግልኝ ያልኩት ማለት ነው። ካልሆነ ደግሞ አሁን ጀነራል ፎርሙላ ስለሆነ እያስገባሁኝ ያለሁትኝ እዚህ ጋር እየሰራሁኝ ያለሁት አሁን የቤት አለዋንስን ብቻ ነው እዚህ ጋር ማለት ነው። የቤት አለዋንሱን ከ800 ብር በላይ ከሆነ 800 ቀንስልኝ ብያለሁ። ካልሆነ ደግሞ ኮማ እልና 0 እንላለሁ ማለት ነው። እንግዲህ ይሄ የኢፍ ፈንክሽን ዋና ቤዚክ ምንለው ፎርሙላ ነው። ይሄ ኢፍ ፈንክሽን ላይ ከስር እንደምትመለከቱት ሎጂካል ቴስት ይገባል። በዚህ ኬስ ሎጂካል ቴስታችን D9 ነች ማለት ነው። አሁን የምንሰራበት ዋና ሴሏ ማለት ነው። ከዛ በኋላ የምናስገባው ቫልዩ ኢፍ ትሩ ማለት አሁን ይሄ እንትኑን ካሳካ ከ800 ብር በላይ ከሆነ ይቆርጣል። ቫልዩ ኢፍ ፎልስ ደግሞ ምንድነው ካልሆነ 0 ብሎ እንዲያልፍ ማለት ነው። ኦኬ 0 እንላለን። ከዛ ብራኬቷን መዝጋት ከዛ በኋላ ፕላስ እንላለን። አሁን የሰራ ነው የማንን ነው? የቤት አለዋንሱን የሰራ ነው። ቀጣይ ደግሞ የትራንስፖርት አለዋንስ አለ። እሱንም በተመሳሳይ መልኩ ኢፍ እንላለን። ከዛ በኋላ ከስር ኤፌክስ የምትል ፎርሙላ አለች። እሷ ላይ ደብል ክሊክ ማድረግም ትችላላችሁ፣ ወይም ደግሞ በቀላሉ ብራኬት መክፈት ነው። ከዛ በኋላ ዳታው ያለበትን ሴል ሄዳችሁ ክሊክ ታደርጋላችሁ ማለት ነው። አሁን ይሄ የትራንስፖርት አለዋንስ ያለው እዚህ ሴል ላይ ነው። ባይዘው ቅድም እየነገርኳችሁ ነው። እዚህ ጋር በጣም ጥንቃቄ መውሰድ ያለባችሁ ቁጥሩን ወስዳችሁ ለምሳሌ 612 ብር ከ64 ሳንቲም ነበረ። ቁጥሯን ወስዳችሁ እዛ ላይ የምጽፉ ከሆነ በጣም ትልቅ ስህተት ነው የሚፈጠረው። ምክንያቱም ስፔሲፊክ አደረጋችሁት ማለት ነው ቁጥሩን ከጻፋችሁ። አሁን እነዚህ D9 E9 የሚባሉት እየተቀመጡ ያሉት እንደ ጀነራል ፎርሙላ ነው ማለት ነው። ምክንያቱም ወደ ታች ድራግ ስናደርግ D9 የነበረው ከታችኛው እዚህ ሴል ላይ ሲመጣ D10 ይሆናል፣ እዚህ ሲመጣ D11 ይሆናል ማለት ነው። ስለዚህ እንደ የንትኑ እየተቀያየረ ስለሚሄድ ማለት ቁጥሩን ካስቀመጣችሁ ግን ያ ቁጥር ራሱ ነው ኮፒ ያደረገ የሚሄድ ወደ ታች ማለት። ስለዚህ ለዛ ነው ቁጥሩ መቀመጥ የሌለበት ማለት ነው። E9 ብሎኛል። E9 ማለት E ኮለምን እና 9ኛ ረው ላይ ነው ያለው ማለት ነው። ኦኬ በተመሳሳይ መልኩ ግሬተር ዛን ኦር ኢኳል ቱ እንላለን ማለት ነው። እዚህ ጋርም በጣም መጠንቀቅ ያለባችሁ አንድ ነገር ብነግራችሁ እቺን ኢፍ ፈንክሽን ስትጠቀሙ ግሬተር ዛን ኦር ኢኳል ቱ የምትሏን ማቀያየር አይቻልም። ምክንያቱም ኢኳል ቱ ብዬ ግሬተር ዛን ብል አሁን አይሰራልኝም ማለት ነው። ይሄ የኢፍ ፈንክሽን ሩሉ ስለማይፈቅድ ማለት ነው። ስለዚህ ግሬተር ዛን እላለሁ ቀድሜ፣ ከዛ ኢኳል ቱ ወይም ደግሞ ሌዛን የምትጠቀሙ ከሆነ አንዳንድ ቦታ ላይ ሌዛን ኦር ኢኳል ቱ፣ ስለዚህ መቀያየር የለበትም ማለት ነው። ሶ ግሬተር ዛን ኦር ኢኳል ቱ እንላለን። ከዛ በኋላ 800 አሁን ከ800 ብር በላይ ከሆነ 800 እና ከ800 ብር በላይ ከሆነ 800 ብር መቀነስ አለበት ከላዩ ላይ። ከዛ E9 ብዬ ጽፋለሁኝ። ከዛ በኋላ ሲቀነስ 800 ብር። ከዛ በኋላ ኮማ አደርግና ባይዘይ ምንም አይነት ምልክቶችንም መሳሳት የለባችሁ ማለት ነው። ኮማ ታደርጋላችሁ። ከዛ በኋላ 0 እቺ 0 የምታመለክተው ቫልዩ ፎልስ በሚሆንበት ሰዓት ማለት ትሩ ማለት E9 ማይነስ 800 ይላል። ይሄ ትሩ ሲሆን ማለት ነው። ይሄ ኮንዲሽን ከተሟላ እቺኛዋ ትሰራለች፣ ካልተሟላ ደግሞ እቺ 0 ትሰራለች ማለት ነው። ኦኬ ከዛ በኋላ ብራኬቷ ትዘጋለች ማለት ነው። አለቀ። አሁን አበሎችን በዚህ መልኩ ጨረስን ማለት ነው። ከዛ በኋላ ፕላስ እንላለን። ቀሪ የሚቀረን ማን ነው? የትርፍ ሰዓት ክፍያ ማለት ነው። እሱንም ሄደን ክሊክ እናደርግ። ከዚህ ሙሉ በሙሉ ታክሰብል ስለሆነ ይሄ ማለት ነው። እሱ ላይ ሄደን ክሊክ እናደርጋለን። አለቀ። አሁን በዚህ ባዘጋጀነው ዳታ መሰረት 4 ኢንፑት ዳታዎች ብቻ ስላሉን 4ቱን በዚህ መልኩ እናስገባለን ማለት ነው። አሁን ግብር የሚቆረጥበትን ደሞዝ ለብቻ መስራት ያስፈለገበት ዋና ዓላማው አለዋንሶችን ለማካተት ነው፣ ኮንዲሽኖችን በመስጠት ማለት ነው። ምክንያቱም ከ800 ብር በላይ ሲሆን ብቻ ስለሚቆረጥ በሀገራችን መሰረት ማለት ነው። ያው ህጉ ከተቀየረም ሊቀየር ይችላል ማለት ነው። ሶ በዚህ መልኩ አሁን ባለንበት ሁኔታ በዚህ መልኩ ነው የሚሰራው ማለት ነው። ኦኬ ከዛ መጨረሻ ላይ ኢንተር እንላለን ማለት ነው። አለቀ። አሁን እዚህ ጋር አይታችሁ ከሆነ የመጀመሪያው ሰራተኛ 12805 ብር ከ87 ሳንቲም ነበረ ያልተጣራ ደሞዙ ማለት ነው። ግብር የሚቆረጥበት ደሞዙ ስንት ሆነ? 11393 ብር ከ23 ሳንቲም ሆነ ማለት ነው። ምክንያቱም ይሄ ከዚህ ላይ አሁን ታክሰብል አልሆነም ይሄ ማለት ነው። ምክንያቱም 612 ብር ከ800 ብር በታች ስለሆነ ከዚህ ላይ ታክስ አልተነካም ማለት ነው። ይሄም ከ800 በላይ ሆኖ ቢሆን ኖሮ ግን እኩል ነበር የሚሆነው ማለት ነው። ኦኬ አሁን የመጀመሪያውን ሰራን። ልክ ቀደም እንዳደረግነው ቀሪውን ደግሞ ለየብቻ መስራት አይተበቀብንም። ማይክሮሶፍት ኤክሴል ይሄን ነገር ስላቀለልን ማለት ነው። ዶቷን እዚህ ጋር ቦክሱ ውጤቱ ያለበት ሴል ላይ ክሊክ እናደርግና ከዛ በኋላ ኮርነር ላይ ነጥብ የምትመስሏ ላይ ማውዛችን ወስደን ስናስቀምጣት
ይሄው መስቀል ትመጣለች። ከዛ በኋላ ሌፍት ክሊክ ጫን በማድረግ እላዩ ላይ ወደ ታች ድራግ ማድረግ ነው፣ ወይም ደግሞ እላዩ ላይ ደብል ክሊክ ማድረግም ትችላላችሁ፣ ይሰራላችኋል ማለት ነው። ኦኬ በዚህ መልኩ ይሆናል። አሁን ሁለተኛው ሰራተኛ እዚህ ጋር 22743 ብር ከ75 ሳንቲም ነው። ግብር የሚቆረጥበት ደሞዙ ደግሞ 21143 ብር ከ75 ሳንቲም ማለት ነው። በዚህ መልኩ የእያንዳንዱ ሰራተኛ ግብር የሚቆረጥበት ደሞዝ ይሰራል ማለት ነው። ኦኬ ግብርን ወይም ደግሞ ኢንካም ታክስ ካልኩሌት ለማድረግ በኢትዮጵያ ጸድቆ የወጣውን ኢንካም ታክስ ቴብል መጠቀም አለብን። ኢንካም ታክስ ቴብሉም ይሄን ይመስላል። ካልኩሌሽኑን ከማየታችን በፊት ሃይላይት እናያለን። እዚህ ጋር ሰንጠረዡ ላይ እንደምትመለከቱት የሰራተኛው ደሞዝ ከ600 ብር በታች ከሆነ ታክስ ፍሪ ነው፣ ዜሮ ነው። ታክስ ሬቱ ዜሮ ነው። ዲዳክሽኑም እንዲሁም ደግሞ ዜሮ ነው ማለት ነው። ከ601 ብር እስከ 1650 ብር የሚከፈለው ሰራተኛ ታክስ ሬቱ ወይም ደግሞ የግብር ማስከፈያ ምጣኔው 10% ይሆናል። ዲዳክሽኑ ደግሞ 60 ብር ይሆናል ማለት ነው። ከ1651 ብር እስከ 3200 ብር የሚከፈለው በዚህ ሬንጅ ውስጥ የሚከፈለው ሰራተኛ ታክስ ሬቱ ወይም ደግሞ የግብር ማስከፈያ ምጣኔው 15% ይሆናል። ዲዳክሽኑ ደግሞ 142 ብር ከ50 ሳንቲም ይሆናል ማለት ነው። ቀጣዩ ከ3201 ብር እስከ 5250 ብር የሚከፈለው ሰራተኛ ታክስ ሬቱ 20% ይሆናል። ዲዳክሽኑ ደግሞ 302 ብር ከ50 ሳንቲም ይሆናል። ቀጣዩ ከ5251 ብር እስከ 7800 ብር የሚከፈለው በዚህ ሬንጅ ውስጥ የሚከፈለው ሰራተኛ ታክስ ሬቱ ወይም ደግሞ የግብር ማስከፈያ ምጣኔው 25% ይሆናል። ዲዳክሽኑ ወይም ደግሞ ተቀናሹ 565 ብር ይሆናል። ቀጣዩ ደግሞ ከ7801 ብር እስከ 10900 ብር የሚከፈለው ሰራተኛ የግብር ማስከፈያ ምጣኔው 30% ይሆናል። ተቀናሹ ደግሞ 955 ብር ይሆናል ማለት ነው። የመጨረሻ ከ10900 ብር በላይ የሚከፈለው ሰራተኛ የግብር ማስከፈያ ምጣኔው 35% ይሆናል። ዲዳክሽኑ ደግሞ 1500 ብር ይሆናል ማለት ነው። እንግዲህ ይሄን ኢንካም ታክስ ቴብል በመጠቀም ነው ካልኩሌት የምናደርገው ማለት ነው። አሁን አሰራሩን ወደ ማየት እንሄዳለን። ባይዘው ይሄን ቪዲዮ የምትመለከቱት በግለሰብ ደረጃ ሰራተኞች ከሆናችሁ የራሳችሁን ግብር ካልኩሌት እያደረጋችሁ ከሆነ ጀነራል ፎርሙላ መጠቀም አይጠበቅባችሁም። ግን አካውንታንቶች ማለትም ፔሮል የምታዘጋጁ የሂሳብ ባለሙያዎች ከሆናችሁ ደግሞ ቀጣይ የማሳያችሁን ጀነራል ፎርሙላ መጠቀም አለባችሁ ማለት ነው። ግን በግለሰብ ደረጃ የራሳችሁን ወይም ደግሞ የአንድ ሰራተኛን ብቻ መስራት ከፈለጋችሁ ያ ጀነራል ፎርሙላ ሊረዝም ስለሚችል እሱን ትታችሁ አሁን ማሳያችሁን ይሄን መንገድ ትጠቀማላችሁ። አይ የሂሳብ ባለሙያንን ፔሮል እያዘጋጀን ነው፣ ስለዚህ ጀነራል ፎርሙላ እጠቀማለሁ ካላችሁ ደግሞ እሱን አሳያችኋለሁኝ። ኦኬ በቀላሉ አሁን የአንድ ሰራተኛ ብቻ መስራት ከፈለጋችሁ ምን ታደርጋላችሁ? ደሞዙን ታያላችሁ። ደሞዙ ማለት ይሄ ቅድም የሰራነው ግብር የሚቆረጥበትን ደሞዝ ማለት ነው። ባይዘው ይሄ ግብር የሚቆረጥበት ደሞዝ ወይም ደግሞ ታክሰብል ሰለሩ የሚያገለግለው ግብርን ካልኩሌት ለማድረግ ብቻ፣ ከዛ ውጪ ምንም አገልግሎት አይሰጥም ማለት ነው። ኦኬ አሁን የአንድ ሰራተኛ ብቻ መስራት ከፈለጋችሁ ሰራተኛው የምትሰሩትን ሰራተኛ ፒክ ታደርጋላችሁ አንዱን ማለት ነው። ለምሳሌ የመጀመሪያው ሰራተኛ እዚህ ጋር እንደምትመለከቱት 11393 ብር ከ23 ሳንቲም ነው። ቀጥታ ምን ታደርጋላችሁ? ቴብሉ ላይ የቀድሙ ቴብል ላይ ትሄዱና በየትኛው ሬንጅ ውስጥ ነው ይሄ ሰራተኛ ያለው የሚለውን ታያላችሁ ማለት ነው። በቀላሉ አሁን ይሄ ሰራተኛ ደሞዙ ከ10,000 ብር በላይ ስለሆነ ከ10,000 በላይ ያለውን የመጨረሻውን ኮለመን እሱ ላይ ያለውን እንጠቀማለን ማለት ነው። ይሄም ከ10,900 ብር በላይ ከሆነ ታክስ ሬቱ 35% ይሆናል። ዲዳክሽኑ ደግሞ 1500 ብር ነው የሚሆነው ማለት ነው። በቀላሉ ምን ታደርጋላችሁ? እኩል ይሆናል ትሉና ግብር የሚቆረጥበትን ደሞዝ ሄዳችሁ ክሊክ ታደርጋላችሁ። ከዛ በኋላ ታይምስ ትላላችሁ። ታይምስ ትሉና የግብር ማስከፈያ ምጣኔውን ታስገባላችሁ። ታይምስ ካላችሁ በኋላ ግብር ማስከፈያ ምጣኔውን ከ10,900 ብር በላይ ስለሆነ 35% ስለሚሆን 35% ትላላችሁ። ከዛ በኋላ ሲቀነስ እንልና ዲዳክሽኑን እናስገባለች። ባላንስ ማድረጊያ ነች። ዲዳክሽኗ 1500 ብር ነች ማለት ነው። አለቀ። አሁን ይሄ የአንድ ሰራተኛ ብቻ ለብቻው መስራት ከፈለጋችሁ የምትጠቀሙበት ማኑዋል የሆነ መንገድ ነው ማለት ነው። ኦኬ
ደሞዙን ግብር የሚቆረጥበትን ደሞዝ ላይ ክሊክ አደረግን 35% ሲቀነስ 1500 ብር አለቀ። እጅግ በጣም ቀላል ነው። ከዛ በኋላ ኢንተር ማለት ነው። ይሄው በምትመለከቱት መልኩ ደሞዙ 11393 ብር ከ23 ሳንቲም ነበረ። ግብሩ ደግሞ 2487 ብር ከ63 ሳንቲም ይሆናል ማለት ነው። ስለዚህ ማኑዋሊ በዚህ መንገድ መስራት ትችላላችሁ። ኦኬ አካውንታንት ከሆናችሁ ወይ ደግሞ የሂሳብ ባለሙያ ሆናችሁ ይሄን ፔሮል እያዘጋጃችሁ ከሆነ ደግሞ ቀጣይ የማሳያችሁን ጀነራል ፎርሙላ ታስገባላችሁ። ለሁሉም ይሆናል። አሁን ይሄን ወደ ታች ድራግ ማድረግ አልችልም፣ ምክንያቱም የሰራሁት የመጀመሪያውን ሰራተኛ ብቻ ሪፈር በማድረግ ስለሆነ ማለት ነው። ወደ ታች ድራግ ለማድረግ አይሆንም፣ አይሰራም ማለት ነው በትክክል። ሰው ጀነራል ፎርሙላውን በመጠቀም እንመለከታለን። ኦኬ አሁን በቀላሉ እናደርጋለን ቅድም ያየነውን ቴብል ወደ ፎርሙላ ኢፍ ፈንክሽንን በመጠቀም ወደ ፎርሙላ መቀየር ማለት ነው ባጭሩ። ስለዚህ እጅግ በጣም ቀላል ነው። በደንብ ተከታተሉ። አንድ ዙር ካያችሁት አይ ቲንክ ግልጽ ይሆንላችኋል ማለት ነው። አሁን የምጠቀማት ሴል እቺን የመጀመሪያውን እንደ ሪፈረንስ ተጠቀማለሁ። ሎጂካል ቴስት የምትሆነው የመጀመሪያው ሴል ነች ማለት ነው። እዚህ ጋር የመጀመሪያው ሰራተኛ ሪፈረንስ ነው የሚሆነው ለቀጣዮቹ ማለት ነው። ምን ታደርጋላችሁ? እኩል ይሆናል ትሉና ኢፍ እንላለን። ኢፍ ብለን ብራኬቷን እንከፍታለን። ደብል ክሊክ ማድረግ እንችላላችሁ ከስር። ብራኬቷን ከከፈትን በኋላ ሎጂካል ቴስት እዚህ ጋር አሁን የመጀመሪያው ሰራተኛ እንደ ሪፈረንስ የምጠቀመው ስለሆነ እሱን ሄጄ ክሊክ አደርጋለሁ። ምን አለኝ ማለት ነው? ኤች ኮለመን እና ዘጠነኛ ረው ላይ ያለው ግብር የሚቆረጥበት የመጀመሪያ ሰራተኛ ደሞዝ ማለት ነው። እሱን ሪፈረንስ ወስጃለሁኝ ማለት ነው። ይሄ ደሞዝ አሁን ኤች9 እያልኩ ነው ከዚህ በኋላ ላለው የምጠቀመው ነው። ባይ ዘ ዌይ ዳታ ሳስገባኔ ኤች ኮለመን እና ዘጠነኛ ሮው ላይ ነው ባይ ዲፎልት የተቀመጠልኝ ማለት ነው። ዳታ እያስገባሁኝ ማለት የእናንተ ጂ ላይ ሊሆን ይችላል፣ ኤፍ ላይ ሊሆን ይችላል፣ እንዲሁም ደግሞ ሮውም እንደዛው ሊዛባ ይችላል ማለት ዳታ እንዳስገባችሁት መሰረት ስለሆነ ማለት ነው። ዋና አሰራሩ ነው ማየት ያለባችሁ። ግዴታ ኤች9 መሆን የለበትም የእናንተ ላይ ማለት ነው። እኔ ያስገባሁት ኤች ኮለመን እና ዘጠነኛ ሮው ላይ ስለሆነ ነው ኤች9 ያለው ማለት ነው። ስለዚህ ቀጥታ ሄዳችሁ ክሊክ ስታደርጉ ራሱ ያመጣላቸው ማለት ነው። መርሳት የሌለባችሁ ሲምቦሎችን መርሳት ምልክቶችን መርሳት የለባችሁ። አሁን እኩል ይሆናል ብላችሁ ስፔስ መስጠት የለባችሁም። ባይዘ ይሄ እዚህ ሲሰራ ምንም አይነት ስፔስ የለውም ማለት ነው። በመካከላቸው እኩል ይሆናል ትላላችሁ ቀድማችሁ። ከዛ በኋላ ኢፍ ትላላችሁ። ከዛ በኋላ ብራኬት መክፈት ያለ ምንም ስፔስ ነው ሁሉ የምታደርጉት ማለት ነው። ኦኬ ከዛ በኋላ አካሄዱን በደንብ ይዩት። በጣም ግልጽ ነው የሚሆንላችሁ። አሁን ምን እናደርጋለን? የመጀመሪያው ከ600 ብር በታች ከሆነ አይደል የሚለው። ስለዚህ ሌዛን ኦር ኢኳል ቱ እንላለን። ሌዛን ኦር ኢኳል ቱ ላይ ነው። ለምንድን ነው ያስ ሰራተኛ ከ600 ብር በታች የሚከፈለው ከሆነ ታክስ ፍሪ ስለሆነ ማለት ነው። ከ600 ብር በታች ሌዛን ኦር ኢኳል ቱ እያለ ነው የምንሄደው ካሁን በኋላ ያለው ማለት ነው። 600 እንላለን። አሁን የመጀመሪያው ሮው ላይ ተመለከትነው ሰራተኛው ከ600 ብር በታች የሚከፈለው ከሆነ ከግብር ነፃ ነው ማለት ነው። ስለዚህ ምን እናደርጋለን? ኮማ እንልና 0 እንላለን። አሁን ኤች9 ታይምስ ብለን ታክስ ሬቱ 0 ነው ምናምን ብናስቀምጥ ኦልሬዲ ተባዝቶ 0 ስለሚመጣ ነው። እዚህ ጋር 0 ሲምፕሊ እየጻፍ ነው ማለት ነው። 0 አለን። ከዛ በኋላ ኮማ እናደርጋለን። አሁን በዚህ ምልክቶችን ምንም መሳሳት የለባቸውም አሁንም ማለት ነው። ኮማ ካደረግን አሁን የመጀመሪያውን ሮው ወደ ፎርሙላ ቀየርን ማለት ነው። ከ600 ብር በታች የሚከፈለው ሰራተኛ እዚህ ውስጥ ካለ 0 ብሎ ያልፋል ማለት ነው። ኦኬ ቀጣዩን ደግሞ ኢፍ እንላለን። ከዛ በኋላ አሁንም ብራኬቷን እንከፍታለን። ሎጂካል ቴስት ማነች? ኤች እና 9 ቁጥር ኤች9 ነች ማለት ነው። ስፔስ መስጠት የለባችሁ ይህን ስትጽፉ ማለት ነው። ዳይሬክት ሄዳችሁ ክሊክ ማድረግም ትችላላችሁ። ኦኬ ሌዛን ኦር ኢኳል ቱ እንላለን። ከዛ ቀጣዩ ስንት ነው? ከ1650 ብር በታች ከሆነ የሚለውን ወስደው ማለት ከ601 ብር እስከ 1650 ብር ባለው ሬንጅ ውስጥ የሚከፈለው ሰራተኛ ታክስ ሬቱ 10% ነው። ዲዳክሽኑ 60 ብር ነው። ስለዚህ የምወስደውን ሌዛን ኦር ኢኳል ቱ ስላልኩኝ 1650 ብር አስገባለሁ ማለት ነው። አሁን የሰራተኛው ደሞዝ ከ1650 ብር በታች ከሆነ ኮማ አደርጋለሁ ያለ ምንም ስፔስ ማለት ነው። ኮማ አደርጋለሁኝ። ከዛ በኋላ ደሞዙ በ10% ተባዝቶ 60 ብር ይቀነስበታል ማለት ይሄ ነው የምጨምረው ማለት ነው። ኤች9 ልና ኤች9 ባይ ዘ ወይ ከለሮቹ ተመሳሳይ ነው መሆን ያለባቸው። አሁን የኔ ከለር ይሄ የምትመለከቱት ሰማያዊ ከለር ነው አይደል? ኤች9 ተመሳሳይ። አሁን ስተት አለመኖሩን በዚህ ነው የምትረዱት ማለት። ጠቆር ካለ የሆነ ቦታ ስተት አለ ማለት። የእናንተ አሁን ቀይ ሊሆን ይችላል፣ አረንጓዴ ሊሆን ይችላል። ባይ ዲፎልት ራሱ በሰጠው ከለር ስለምንሄድ ማለት ነው። ኦኬ አሁን ኤች9 ታይምስ ልና
ግብር ማስከፈያ ምጣኔ ሆኖ እዚህ ጋር የማስገባው ታይምስ ብዬ 10% እላለሁ። 10% በዚህ ፐርሰንቷንም ጽፉ በደንብ መጠንቀቅ አለባቸው። 10% ከዛ ግብር ማስከፈያ ምጣኔውን አስገብቻለሁ። ከዛ በኋላ ሲቀነስ እላለሁኝ። ከዛ በኋላ ዲዳክሽኑ ስንት ነው? 60 ብር ስለሆነ 60 ብዬ ጽፋለሁኝ። አለቀ ማለት ነው። ይሄ ከ1650 ብር በታች የሚከፈለው ሰራተኛ ኤች9 ማለት ደሞዙ ነው። ግብር የሚቆረጥበት ደሞዝ በ10% ተባዝቶ 60 ብር ይቀነስበታል ከሱ ላይ ማለት ነው። ይሄ የሁለተኛ ረው ሩል ነው ማለት ነው። ኦኬ ኮማ እናደርግና አሁን ወደ ሶስተኛው እንሄዳለን። ኮማ እናደርጋለን። ምልክቶችን አሁንም መሳሳት የለባችሁም፣ በደንብ ተከታተሉ። ኦኬ ኢፍ እላለሁኝ። አሁንም ከዛ ብራኬቷን እንደዚህ እከፍታለሁኝ። ልክ ብራኬቷን ከከፈትኩ በኋላ ምጽፈው ማን ነው? ኤች9 ብዬ ነው ምጽፈው። በዚህ እኔ ኤች9 እያልኩ የጻፍኩ ያለሁት የኔ ዳታ ያለው ኤች ኮለምና 9ኛ ረው ላይ ስላለን ይሄ ነገር ደግሜ እየነገርኳኝ ያለሁት በጣም ወሳኝ ፖይንት ስለሆነ ነው። እናንተ ዳታዎቹ ያለበት ሴል ላይ ሄዳችሁ ነው ክሊክ አድርጋችሁ የምታገኙት ቺን ምልክት ማለት ነው። ኦኬ ኤች9 አሁንም ሌዛን ሪኳል ቱ እላለሁኝ። ቀጣዩ ስንት ነው? ከ1651 ብር እስከ 3200 ብር ባለው ሬንጅ የሚከፈለው ሰራተኛ ነው የምሰራው ማለት ነው። ስለዚህ ምን አደርጋለሁ? 3200 ብር እላለሁኝ ማለት ነው። አሁን ኤች9 ያ ግብር የሚቆረጥበት ደሞዝ ከ3200 ብር በታች ከሆነ ኮማ አደርግና ኤች9 እላለሁኝ። ከዛ በኋላ ታይምስ ግብር ማስከፈያ ምጣኔውን እዚህ ጋር አስገባለሁኝ። ይሄ በዚህ ሬንጅ ውስጥ የሚከፈለው ሰራተኛ ግብር ማስከፈያ ምጣኔው 15% ስለሆነ 15% እላለሁኝ። ከዛ በኋላ ማይነስ ሲቀነስ አደርግና ዲዳክሽኑ ስንት ነው? 142 ብር ከ50 ሳንቲም ማለት ነው። አለቀ። አሁን ወደ ቀጣዩ ሄዳለሁኝ በዚሁ መንገድ ማለት ነው። ኮማ አደርጋለሁኝ። በዚህ ራሱን የተደጋገመ ያለው አይታችኋል አይደለ? እዚህ ጋር አሁን 1650 ብር ነው የነበረው። እዚህ ጋር ስመጣ ስንት ሆነ? 3200 ብር ሆነ። ሌላው ነገር ተመሳሳይ ነው። አይታችሁ ከሆነ ታክስ ሬቱ አሁን እንደየደሞዙ መሰረት ስለምን 10% ነበር፣ እዚህ ሲመጣ 15% ሆነ። እዚህ ደግሞ ዲዳክሽኑ 60 ብር ነው፣ እዚህ መጥቶ 142 ብር ከ50 ሳንቲም ሆነ ማለት ነው። ኦኬ ቀጣዩ ደግሞ አሁንም ኢፍ እላለሁኝ። ብራኬቷን እከፍትና የቀጣዩ ስንት ነው? ኤች9 ሌዛን ኦር ኢኳል ቱ ስንት ነው? የቀጣዩ 3201 ብር እስከ 5250 ብር የሚከፈለው ሰራተኛው። ስለዚህ 5250 ብር ወስዳለሁኝ ማለት ነው። ከ5250 ብር እስከ 3201 ብር የሚከፈለው ሰራተኛ ኤች9 ታይምስ ልና ግብር ማስከፈያ ምጣኔው 20% ነው። 20% ከዛ በኋላ ማይነስ ልና ዲዳክሽኗን አስገባለሁ። ዲዳክሽኑ 302 ብር ከ50 ሳንቲም ነው። 302 ብር ከ50 ሳንቲም ማለት ነው። ኦኬ አሁንም ቀጥላለሁኝ። ኮማ አደርግና ኢፍ ባይዘ ረጅም ስለሆነ ኮምፕሌክስ እንዳይመስላችሁ እጅግ በጣም ቀላል ነው። አንዴ እቺን አይታችሁ ትንካላችሁ በራሳችሁ መስራት ትችላላችሁ። ኦኬ ብራኬት እከፍታለሁኝ። ኔክስት ደግሞ ኤች9 ሌዛን ኦር ኢኳል ቱ ላለሁኝ። ቀጣዩ ስንት ነው? ከ5251 ብር እስከ 7800 ብር የሚለው ነው። ስለዚህ እዚህ ጋር የማስገባው ማን ነው? 7800 ብር ነው ማስገባው ማለት ነው። ከ7800 ብር በታች ከሆነ ኮማ አደርግና ኤች9 ታይምስ ላለሁኝ ስንት ነው? ግብር ማስከፈያ ምጣኔው 25% ማለት ነው። 25% ከዛ በኋላ ሲቀነስ 565 ብር። አሁን ወደ ቀጣዩ እንሄዳለን። አሁንም ኮማ አደርግና ኮማ አድርጌ ኢፍ እላለሁኝ። ኢፍ ብዬ ብራኬቷን እንደዚህ ከፍታለሁኝ። ብራኬቱን ከከፈትኩኝ በኋላ ኤች9 እላለሁኝ። ኤች9 እዚህ ጋር ታች ወርዷል። ኤች9 ሌዛን ኦር ኢኳል ቱ የቀጣዩ ሬንጄ ከ7801 ብር እስከ 10900 ብር በዚህ ሬንጅ ውስጥ የሚከፈለው ሰራተኛ ግብር ማስከፈያ ምጣኔው 30% ነው። ሲቀነስ 95 ብር 955 ብር ዲዳክሽኑ ይሆናል። እሱን ነው የምሰራው ማለት ነው። ኤች9 ልና ሶሪ እዚህ ጋር 10900 ብር አስገባለሁ ማለት ነው። ከ10900 ብር በታች ከሆነ ኮማ አድርግና ኤች9 ታይም ስላለው ዲዳክሽን ምንድነው? ታክስ ሬቱ ስንት ነው? 30%። ከዛ በኋላ ሲቀነስ ዲዳክሽኑ ስንት ነው? 955 ብር።
ኦኬ አሁን የመጨረሻው ላይ ያለ ነው ማለት ነው። ኮማ እናደርጋለን። ከዛ በኋላ ኢፍ እንላለን። ከዛ ብራኬቷን እንከፍታለን። የመጨረሻው ማን ነው? h9 ቴብሉ ላይ ታችሁ ከሆነ ከ10900 ብር በላይ ከሆነ ሚለውን ነው የመጨረሻው ማለት። ስለዚህ ግሬተር ዛን ነው እዚህ ጋር የምንለው ማለት ነው። እሱ ከ10900 ብር በላይ የሚለውን ለመግለጽ ማለት ነው። ግሬተር ዛን ኦር ኢኳል ቱ ማለት የለብንን ግሬተር ዛን ብቻ እንልና 10900 ብር፣ ምክንያቱም 10900 ብርን ስለማያካትት ማለት ነው። የሚጀምረው ከ10901 ብር ጀምሮ ስለሆነ ማለት ነው። ግሬተር ዛን ኦር ኢኳል ቱ ማለት ከፈለግን ግሬተር ዛን ኦር ኢኳል ቱ 10901 ብር ማለት እንችላለን። ግን ቀለል ለማድረግ ግሬተር ዛን 10900 ባጭሩ እንደዚህ ማለት ይችላል። ከ10900 ብር በላይ ከሆነ ታክስ ሬቱ 35% ነው የሚሆነው። ዲዳክሽኑ ደግሞ 1500 ብር ነው የሚሆነው። ከዛ በኋላ ምን ታደርጋላችሁ? ኮማ አድርገን ቅድም እንዳልሰራ ነው h9 ታይምስ እንልና ግብር ማስከፈያ ምጣኔው 35% ነው። ከዛ በኋላ ሲቀነስ እንልና 1500 ብር ተቀናሽ ወይም ደግሞ ዲዳክሽኑ ይሆናል። ጨረስን ማለት ነው። ስለዚህ አሁን አንድ ዙር እንመልከት እስቲ እንደዚሁ ማለት ነው። አሁን ስትመለከቱ እዚህ ጋር h9 የሚባሉት እነዚህ ሎጂካል ቴስታችን ከለራቸው ተመሳሳይ ነው። አይታችሁ ከሆነ እዚህ ጋር ማለት ነው ሰማያዊ ከለር ማለት ነው። ብሉ ምንለው ከለር ላይ ያዘው። ጠቆር ካለ ደግሞ ስተት አለ ማለት። ለምሳሌ አሁን የሆነ ቦታ ላሳስት እስቲ አውቄ h9 የሚለውን ለምሳሌ በስተት ኤት ልበል። ምን አረገ? ይሄው ቀይ ያረገብኝ ማለት ነው። ቀይ ያረገው ለምንድን ነው? ስተት ስላለበት ማለት ነው። ሰው እንደዚህ አይነት ስተቶችን በዚህ መልኩ ማግኘት ትችላላችሁ ማለት ነው። h9 ለምሳሌ ደግሞ እዚህ ጋር ከኢፍ ጀርባውን ኮማ አለች አይደለ? እሷን ላጥፋና እንመልከት። አያችሁ አይደለ? ምን ሆነ? ጠቆር ያለ ማለት ምክንያቱም ስተት ስላለው ማለት ነው። ሰው ምልክቶችንም መሳሳት የለብንም። ስለዚህ እነዚህ ነገሮች ከተጠነቀቃችሁ እጅግ በጣም ቀላል ነው ማለት ነው። ኦኬ አሁን የመጨረሻ የሚቀረ ምንድነው? ብራኬቶችን መዝጋት ነው። በዚህ ኢፍ ካለን በኋላ ብራኬቶች አሉ አይደለ? በተለያየ ከለር ሰጥቶናል እዚህ ጋር እንደምትመለከቱ። ስለዚህ ብራኬቶችን ትቆጥሩና በብራኬቶቹ ልክ መዝጋት ነው መጨረሻ ላይ ማለት ነው። የመጀመሪያው አንድ እዚህ ጋር አለ፣ 2 3 4 እዚህ ጋር 5 6 7 ናቸው። ባይዘው በእንትንም መለየት ትችላላችሁ። ልክ ስዘጉ የተለያየ ከለር ስለሚያመጣ ራሱ ሲኩዌንሻሊ ስለሚዘጋ ማለት ነው። አሁን ልክ ስዘጋውን የመጀመሪያው ነው ይዘጋልኝ ማለት ነው። እቺ አሁን አረንጓዴ የተዘጋችው የዚች ነው፣ ቀጣይ የሚዘጋው የዚችን ነው ማለት ነው። ሰው በዚህ መልኩ ራሱ ስለሚያሳይ ብራኬቶችን እንዲያረጋችሁ መዝጋት ትችላላችሁ ማለት ነው። አለቀ። ስንት ነው? 7 ብራኬት ማለት ነው። ኦኬ ኦኬ። ስለዚህ ብራኬቱን በዚህ መልኩ ከዘጋችሁ በኋላ መጨረሻ ላይ ኢንተር ማለት ነው። ኢንተርን መንካት። ኢንተር ይሄው በምትመለከቱት መልኩ ሰርቶልናል ማለት ነው። ቅድም አይታችሁ ነበረ። ለብቻ ስንሰራ 2487 ብር ነው የመጣው ለብቻ የመጀመሪያውን ሰራተኛ ብቻ ስንሰራ። ግን ያለ ሁሉም ሊሆን ስለማይችል ነው ይሄ ያስፈለገበት ማለት ነው። ኦኬ አሁን ቀጣዩን ቅድም እንዳደረግነው እዚህ ጋር ነጥቧ ላይ ክሊክ በማድረግ ወደ ታች መሳብ ነው፣ ወይም ደግሞ ደብል ክሊክ ማድረግ ትችላላችሁ ማለት ነው። ይሄው በምትመለከቱት መልኩ የሁሉንም ሰራተኛ ግብር ሰራልኝ ማለት ነው። በዚህ መልኩ አሁን የሁለተኛው ሰራተኛ ደሞዙ 21143 ብር ከ75 ሳንቲም ነው። ግብሩ 5900 ብር ከ31 ሳንቲም ይሆናል። ስለዚህ እንደየደሞዛቸው እርከን መሰረት በዚሁ በምትመለከቱት መልኩ ሰርቷል ማለት ነው። ስለዚህ በዚህ መልኩ ግብርን ካልኩሌት ማድረግ እንችላለን። አይ ቲንክ በጣም ቀላል በሆነ መንገድ ያሳየኋችሁ ይመስለኛል። ሳሳያችሁ ግልጽ ያልሆነ ነገር ካለ ስፔሲፊካሊ እቺን ቦታ አሳይ ብትሉኝ ችግር የለውም፣ አሳያችኋለሁ። ቀጥታ መደወል ትችላላችሁ። ስልክ ስላለ ያን ስልክ ተጠቅማችሁ መደወል ትችላላችሁ። ኤኒ ታይም መጠየቅ ትችላላችሁ ማለት ነው። ኦኬ ቀጣይ ወደ ጡረታ መዋጮ አሰራር እንሄዳለን። ኦኬ እዚህ ጋር አሁን የምንሰራው የሰራተኛውም 7% ጡረታ ነው የምንሰራው ማለት ነው። ሰራተኛው የሚያዋጣው የሱ መዋጮ ማለት ነው። ሲቪል ሰርቫንት ከሆነ 7% ነው የሚሆነው። ያው የመከላከያና ፖሊስ ከሆነም ያው 7 ነው የሚሆነው። የሚለየው የድርጅቱ መዋጮ ብቻ ነው የሚለየው ማለት ነው። የመከላከያና ፖሊስ አባል ከሆነ 33% መሰለኝ። ስለዚህ እዛ አካባቢ ነው። ይሄ የሲቪል ሰርቫንት ከሆነ ሰራተኛው የሚያዋጣው ለጡረታው ከራሱ ደሞዝ ላይ የሚያዋጣው 7% ነው።
ድርጅቱ የሚሸፍንለት ደግሞ ቀጣሪው ድርጅት ማለት ነው። እሱ የሚሸፍንለት 11% ነው። አንድ ላይ 18% የጡረታው መዋጮ ይሆናል። ጡረታ በሚወጣበት ሰዓት ላይ 18%ቱ ተሰርቶ ይከፈለዋል ማለት ነው። ኦኬ አሁን እዚህ ጋር ዋና ነጥባችን የሰራተኛውን 7% ጡረታ በየወሩ እየተቆረጠ ወደ ጡረታ ፈንድ ስለሚገባ እሱ እንዴት ካልኩሌት እንደሚደረግ ነው የምናየው ማለት ነው። ስለዚህ ጡረታን ለመስራት የምንጠቀመው ቤዚክ ሰለሪ ወይም ደግሞ እዚህ ጋር መጀመሪያ ላይ የተቀመጠውን ይሄን ዋናው መነሻውን ደሞዝ ነው የምንጠቀመው ማለት ነው። ስለዚህ ያልተጣራ ደሞዝ ምናምን መጠቀም አይቻልም። ቤዚክ ሰለሪ ነው የምንጠቀመው ማለት ነው። እዚህ ጋር እሱ ስህተት እንዳይፈጠር ኦኬ ምን እናደርጋለን? ኦልሬዲ ፊክስድ ስለሆነ 7% ስለሆነ የሚቆረጠው እኩል ይሆናል እንልና 7% ብለን እንጽፋለን። 7% ስለሆነ ከደሞዙ ላይ የሚቆረጠው ማለት ነው እኩል ይሆናል ካልን በኋላ 7% ብለን እንጽፋለን። ከዛ በኋላ ታይምስ እንልና ሄደን እዚህ ጋር ቤዚክ ሰለሪውን ወይም ደግሞ ደሞዙን ክሊክ እናደርጋለን ማለት ነው። እዚህ ጋር በደንብ መጠንቀቅ ያለባችሁ ቤዚክ ሰለሪው ነው ክሊክ መደረግ ያለበት ማለት ነው። ያልተጣራ ደሞዝ ወይም ደግሞ ግብር የሚቆረጥበት ደሞዝ መነካት የለበትም ማለት ነው፣ ከቤዚክ ሰለሪው ላይ ስለሚሰራ ማለት ነው። ኦኬ ከዛ በኋላ ኢንተር እንላለን። ኢንተር አሁን ይሄው በምትመለከቱት መልኩ የመጀመሪያ ሰራተኛ ጡረታ መዋጮው እሱ የሚያዋጣው 536 ብር ከ6 ሳንቲም ይሆናል ማለት ነው። ቀሪውን ደግሞ ቅድም እንደተመለከትነው ወደ ታች ድራግ ማድረግ ነው። እዚህ ነጥብ ላይ ክሊክ ሌፍት ክሊክ ጫን በማድረግ ወደ ታች ድራግ ማድረግ። ይሄ ጡረታ 7%ቱ በዚህ መልኩ ይሰራል ማለት ነው። ኦኬ በተመሳሳይ መልኩ ደግሞ የቀጣሪ ድርጅቱ ደግሞ 11% ነው። ይሄም ከሰራተኛው ደሞዝ ላይ አይቆረጥም። በርግጥ ግን ድርጅቱ ራሱ ቀጣሪው ድርጅት እያዋጣ ለሰራተኛው የሚያስቀምጠው ነው። ይሄንም በተመሳሳይ መልኩ እኩል ይሆናል እንልና 11% እንላለን። ከዛ በኋላ ታይምስ እንልና ሄደን ይሄንም ቤዚክ ሳለሪውን ክሊክ እናደርጋለን ማለት ነው። ቤዚክ ሳለሪውን ክሊክ እናደርጋለን፣ አለቀ ማለት ነው። ከዛ በኋላ ኢንተር ማለት ነው። ይሄው የመጀመሪያው ሰራተኛ ድርጅቱ የሚሸፍንለት 842 ብር ከ38 ሳንቲም ይሆናል ማለት ነው። ይሄንን በተመሳሳይ መልኩ ወደ ታች ድራግ ማድረግ እዚህ ሌፍት ክሊክ ጫን በማድረግ ወደ ታች ድራግ ማድረግ ቀሪውን ራሱ ይሰራል ማለት። ስለዚህ በዚህ መልኩ የጡረታ መዋጮን ካልኩሌት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ወጪ መጋራት ወይም ደግሞ ኮስት ሼሪንግ የምንለውን ይሄን እንሰራለን። ይሄ እንግዲህ እንደየሰራተኛው ሊለያይ ይችላል። ይሄም ዋና ፖይንቱ እዚህ ጋር ሰራተኛው በዛ መስሪያ ቤት ላይ የተቀጠረው ሰራተኛ በመንግስት ዩኒቨርሲቲ ላይ ተምሮ የጨረሰ ከሆነ ኮስት ሼሪንግ ስለሚኖርበት ያ ኮስት ሼሪንግ መንግስት የአንድ ዓመት የፎይታ ጊዜ ይሰጥና ከአንድ ዓመት የፎይታ ጊዜ በኋላ 10% ከቤዚክ ሰለሪው ላይ እየተቆረጠ ወደ ኮስት ሼሪንግ ይገባና ኦሪጂናል ዶክመንቱ ያ ኮስት ሼሪንጉ ካለቀ በኋላ የሚወስድ ይሆናል ማለት ነው። ስለዚህ ይሄ ስፔሲፊካሊ የሚመለከተው ሰራተኛው የመንግስት ዩኒቨርሲቲ ላይ ተምሮ ኮስት ሼሪንግ ያለበት ከሆነ ያልጨረሰ ከሆነ ማለት ነው። ሙሉ በሙሉ ከፍሎ የጨረሰ ከሆነ ችግር የለውም። ይሄ ከሰራተኛው ጋር ኮሚኒኬት እየተደረገ የሚከፈል ክፍያ ነው ማለት ነው። ስለዚህ 10% ነው መንግስት የሚወስደው ማለት ነው። አንድ ሰራተኛ ለምሳሌ ዩኒቨርሲቲ ላይ አዲስ አበባ ዩኒቨርሲቲ ላይ ተምሮ የጨረሰ እና በዚህ መስሪያ ቤት ላይ የተቀጠረ ከሆነ ይሄ ሰራተኛ ከተቀጠረ ከአንድ ዓመት እፎይታ ጊዜ በኋላ 10% በየወሩ እየተቆረጠ ወደ ወጪ መጋራት ካልኩሌት ተደርጎ ወደዛ እየገባ መጨረሻ ከጨረሰ በኋላ የኦሪጂናል ዶክመንቱን የሚወስድበት መንገድ ይዘጋጃል። ይሄ ሙሉ በሙሉ ከቨር ካላደረገ ማለት ነው። ኦኬ ስለዚህ ይሄን ለመስራት በቀላሉ ቅድም እንዳደረግነው 10% ስለሆነ የሚቆረጠው ሰራተኛው ሴሌክት ታደርጋላችሁ ማለት። ለምሳሌ አሁን የመጀመሪያው ሰራተኛ እሱ ብቻ ከሆነ የመንግስት ዩኒቨርሲቲ ላይ ተምሮ ኮስቱን ያልጨረሰው የእሱን ብቻ ትሰራላችሁ፣ የሁሉም ከሆነ ደግሞ የሁሉንም ትሰራላችሁ ማለት። ስለዚህ ተመሳሳይ ነው አሰራሩ የሚሆነው ማለት ነው። ለምሳሌ አሁን እዚህ ጋር ያስገባችሁ 7ቱ ሰራተኞች ሙሉ በሙሉ ኮስት ሼሪንጋቸውን ያልጨረሱ ከሆነ እናደርጋለን እኩል ይሆናል እንልና 10% እንላለን። ከዛ በኋላ ሲቀነስ ብለን ታይምስ ብለን 10% ታይምስ ብለን እዚህ ጋር መተን ደሞዙን ክሊክ እናደርጋለን። ይሄ የሚሰራው ከቤዚክ ሰለሪ ላይ ነው ማለት ነው። ቤዚክ ሰለሪ ነው የሚሰራው 10% ታይምስ ከዛ ኢንተር እንላለን ማለት ነው። አሁን የመጀመሪያው ሰራተኛ ከደሞዙ ላይ 10% እየተቆረጠ 765 ብር ከ80 ሳንቲም ወደ ኮስት ሼሪንግ ይገባል ማለት ነው።
ኦኬ ቀሪዎቹ ደግሞ ካለባቸው ኮስት ካለባቸው ድራግ ማድረግ ትችላላችሁ። ለምሳሌ አሁን እስከዚህ ድራግ አድርጌ ሙሉ እነዚህ ያልጨረሱ ናቸው። እነዚህ ደግሞ ሙሉ በሙሉ ከፍለው የጨረሱ ከሆነ ዜሮ ብላችሁ ማለፍ ትችላላችሁ። እንደዚህ ማለት ነው። ምክንያቱም የሌለባቸው ከሆነ ማለት ነው። ሁሉም ያለባቸው ከሆነ ወይም ደግሞ ኮስት ሼሪንጉን የሚከፍሉ ከሆነ ሙሉ በሙሉ ወደታች ድራግ ማድረግ ትችላላችሁ ማለት ነው። ኦኬ ወጪ መጋራትን በዚህ መልኩ እናያለን ማለት ነው። ቀጣዩ ደግሞ አጠቃላይ ተቀናሽ እንሰራለን። አጠቃላይ ቶታል ዲዳክሽን የምንለው ማለት ነው። ኦኬ ቶታል ዲዳክሽን ማለት አጠቃላይ ሰራተኛው ከደሞዙ ላይ የሚቆረጡትን አንድ ላይ ደምሮ ማስቀመጥ ማለት ነው። በኋላ የተጣራ ደሞዝ ለመስራት ስለሚመቸን አጠቃላይ ተቀናሾቹን እዚህ ጋር ለብቻ መስራት አስፈልገዋል ማለት ነው። አሁን እናደርጋለን አሁን ካስገባነው ዳታ ላይ ከሰራተኛው ላይ የሚቆረጥበትን ደግሞ ክፍያዎች ለብቻ ሰሌክት አድርገን እናወጣለን ማለት ነው። ይሄ ለመስራት እዚህ ሴሉ ላይ እኩል ይሆናል እንልና እኩል ይሆናል ብለን እዚህ ጋር መተን ለምሳሌ ከሰራተኛው ላይ የሚቆረጠው ግብር ይቆረጣል አይደለ? ግብሩን ክሊክ እናደርጋለን። ይሄው እንደምትመለከቱት I9 አይ ኮለመን እና 9ኛ ሮው ላይ ስላለ ግብር ማለት ነው። ከዛ በኋላ ፕላስ እንላለን። ፕላስ እንልና ቀጣዩ የሚቆረጥበት የሰራተኛው ጡረታ ማለት ነው 7%፣ እሱን ክሊክ እናደርጋለን። ከዛ በኋላ አሁንም ሲደመር እንዳለን ይሄ የቀጣሪ ድርጅት ስለሆነ ከሰራተኛው ደሞዝ ላይ ስለማይቆረጥ እሱን እናልፈዋለን ማለት ነው። ቀጣዩ ደግሞ ወጪ መጋራት፣ እሱም ከደሞዙ ላይ ስለሚቆረጥ እሱ ላይ ክሊክ እናደርጋለን። አለቀ። አሁን ሌላ በዚህ እኔ ባስገባሁት ዳታ መሰረት ያሉት ተቀናሾች እነዚህ ብቻ ስለሆኑ ነው እንደዚህ ያደረኩት ማለት ነው። ከዛ በኋላ ኢንተር ማለት ነው። አለቀ። አሁን የመጀመሪያው ሰራተኛ አጠቃላይ ከደሞዙ ተቀናሾች 3789 ብር ከ49 ሳንቲም ይሆናል ማለት ነው። ኦኬ ቀጣዮቹንም በተመሳሳይ መልኩ እዚህ ጋር ዶቷ ላይ ክሊክ አድርጌ ሌፍት ክሊክ ጫን በማድረግ ወደ ታች ድራግ ማድረግ ወይም ደግሞ ደብል ክሊክ ማድረግ እችላለሁኝ ማለት። ስለዚህ በዚህ መልኩ እንደየወጫቸው ደግሞ እዚህ ጋር ካልኩሌት እንዳደረግነው መሰረት አጠቃላይ ተቀናሻቸው ይህን ይመስላል ማለት ነው። ቀጣዩ ደግሞ የሚሆነው የተጣራ ደሞዝ መስራት ኔት ሰለሪ የምንለው አሁን የሚቀነሰው ተቀንሶ መጨረሻ ላይ እጅ ላይ የሚደርስ ብር ማለት ነው። ይሄን ለመስራት የምናደርጋለን በአጭሩ የተጣራ ደሞዝ እኩል ይሆናል እንልና አጠቃላይ ደሞዙ ቅድም የሰራ ነው ግሮስ ሰለሪ አለ እዚህ ጋር የተጣራ ደሞዝ ብለን የሰራ ነው እሱን መተን ክሊክ እናደርጋለን። ያልተጣራ ደሞዝ ሲቀነስ እንልና ሲቀነስ አጠቃላይ ተቀናሽ ይሄ ነው የሚሆነው ፎርሙላ ማለት ነው። ግሮስ ሰለሪ ሲቀነስ ቶታል ዲዳክሽን ማለት ነው። ኔት ሰለሪ ኢኳል ቱ ግሮስ ሰለሪ ማይነስ ቶታል ዲዳክሽን ይሄ ነው ፎርሙላው የሚሆነው። አጠቃላይ ደሞዙ ሲቀነስ አጠቃላይ ተቀናሽ፣ አጠቃላይ ገቢው ከአጠቃላይ ተቀናሹ ይቀነሳል ማለት ይቀነስበታል። ከዛ በኋላ ኢንተር እንላለን። ይሄው በምትመለከቱት መልኩ አሁን የመጀመሪያው ሰራተኛ እዚህ ጋር አይታችሁ ከሆነ አጠቃላይ ደሞዙ ያልተጣራ ደሞዙ ስንት ነበረ? 12805 ብር ከ87 ሳንቲም ነበረ። አጠቃላይ ተቀናሹ ደግሞ 3789 ብር ከ49 ሳንቲም ነው። የተጣራ እጁ ላይ የሚደርሰው ብር ደግሞ ስንት ነው? 9016 ብር ከ38 ሳንቲም ይሆናል ማለት ነው። ቀሪውን ደግሞ ወደ ታች ድራግ ማድረግ እዚህ ሌፍት ክሊክ ጫን በማድረግ ወደ ታች ድራግ እናደርጋለን። በዚህ መልኩ ይሄው በዚህ መልኩ የተጣራ ደሞዝን ካልኩሌት ማድረግ እንችላለን ማለት ነው። አይ ቲንክ ይሄም ግልጽ ይመስለኛል። ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ ማስቀመጥ እንዳትረሱ። ይሄን ይመስላል። ፔሮልን በዚህ መልኩ አዘጋጅተን ማስቀመጥ እንችላለን። አሁን ዋና ቤዚክ የሚባሉ ነገሮችን ነው ያሳየኋችሁ ማለት ነው። ከዚህ ውጭ ያሉትን ነገሮች መጨመር ከፈለጋችሁ መጨመር ትችላላችሁ። አሰራሩ ኦልሬዲ ተመሳሳይ ነው የሚሆነው ማለት ይሄ ኤክስፓንድ የሆነ ይሄዳል እንጂ አሰራሩ ተመሳሳይ ይሆናል ማለት ነው። ኦኬ በዚህ መልኩ ፔሮልን ማዘጋጀት ትችላላችሁ። ኦኬ እንግዲህ ፔሮልን በዚህ መልኩ ፕሪፔር ማድረግ ችለናል። አሁን ይሄን ዳታ በሶፍት ኮፒ መያዝ ከፈለግን ሴቭ አድርገን ማስቀመጥ ነው። ፋይል ላይ ገብተን ሴቭ አስ ብለን ዶክመንቶቻችን ላይ የፈለግንበት ቦታ ላይ አታች አድርገን ማስቀመጥ እንችላለን ማለት ነው። አይ ደግሞ ፕሪንት ማድረግ ከፈለግን ይሄ ለምሳሌ ፋይናንስ ላይ የሚሄድ ፋይል ከሆነ ፕሪንት ማድረግ አለብን። ስለዚህ ፕሪንት ለማድረግ ደግሞ የሚያስፈልጉ ነገሮችን እናያለን። ያው ቀጥታ ፕሪንት ማድረግ ስለማንችል
መስተካከል ያለባቸው ነገሮች ስላሉ እነሱን እናያለን። ኦኬ ከዛ በፊት እዚህ ጋር ከታች ያው የሚፈረሙ ነገሮች ምናምን ስለሚኖሩ ስም ምናምን እናስገባለን። ለምሳሌ በስክሪፕቶ የሚጻፍ ከሆነ ባዶ መተው ትችላላችሁ። በኋላ ራሱ እየጻፈ እዛው መፈረም ይችላል። ይሄን ባዶ ብተውትም ያን ያህል ችግር የለውም ማለት ነው። መጻፍ አስፈላጊ ከሆነ ደግሞ ስሙን ጽፋችሁ በኋላ ማስፈረም ትችላላችሁ። እዚህ ጋር ከታች የምትመለከቱትን ፎርም ማለት ነው። አይ ዳይሬክት ነው ፕሪንት ማድረገው ካላችሁ ደግሞ ፕሪንት ለማድረግ ማይክሮሶፍት ኤክሴል ላይ ቀድሞ ማስተካከል ያለባቸው ነገሮች ስላሉ እሱን እናያለን። ይሄን ለማስተካከል ከላይ ሜኖች ላይ እንሄዳለን። ሜኑ የማይክሮሶፍት ኤክሴል ሜኑ እዚህ ፋይል፣ ሆም፣ ኢንሰርት፣ ድሮው ምናምን የሚባሉ ሜኖች አሉ አይደለ? እሱ ላይ እንሄድና ፔጅ ላይአውት ላይ ክሊክ እናደርጋለን። ፔጅ ላይአውት ላይ ክሊክ እናደርግ። እንግዲህ አሁን ማሳያችሁ ሴቲንጎች ቀድሞ ፕሪንት ከማዘዛችን በፊት መስተካከል ያለባቸው ነገሮች ነው። የመጀመሪያ ፔጅ ላይአውት ላይ ከገባችሁ በኋላ የመጀመሪያ የሚሆነው ምንድነው? ማርጂን ይሆናል። ማርጂን ማለት የፔጁ ጥግ ያሉት አራቱም ሳይድ እኩል መሆን ስላለባቸው ኖርማል ላይ ታደርጋላችሁ። ኖርማል ላይ ቶፕ ለምሳሌ እዚህ ጋር አይታችሁ ከሆነ ቶፕ 0.75 ነው። ቦቶም 0.75 ኢንች፣ ሌፍት 0.7 ኢንች፣ ራይት 0.7 ኢንች፣ ሄደር 0.3 ኢንች። ስለዚህ በዚህ መልኩ ተቀምጧል። ኖርማል ይሄ ዋይድ ከፈለጋችሁ ደግሞ ቶፕ፣ ሌፍት፣ ቦቶም፣ ራይት አንዳንድ ነው። ሄደር እና ፉተር ደግሞ 0.5 ኢንች ወረቀቱ ላይ ያለው ጋፕ ማለት። ስለዚህ ይሄ በትክክል ሴታፕ መደረግ አለበት ማለት ነው። ምክንያቱም አንዳንድ ጊዜ ፕሪንት ስናደርግ ፔጁ ላይ ያሉ ጽሁፎች ተቆርጦ ሊወጡብን ይችላሉ ማለት ነው። ስለዚህ ያ ነገር እንዳይፈጠር እዚህ ጋር ዋይድ ማድረግም ትችላላችሁ። ብዙ ጊዜ ደግሞ ሪከመንድ የሚደረገው ኖርማል ነው ማለት ነው። ስለዚህ ዋይድን ብታደርጉ ችግር የለውም። ስለዚህ ዋይድ ላድርገው እኔ ዋይድ። ልክ እሱ ማርጂኑን ካስተካከላችሁ በኋላ ሁለተኛው የሚሆነው ደግሞ ኦሪየንቴሽን ነው፣ የወረቀቱ አቀማመጥ። ብዙ ጊዜ አሁን ማይክሮሶፍት ኤክሴል ላይ የተቀመጡ ዳታዎች ወደ ጎን ሰፋ ያሉ ስለሆነ ፖርትሬት ባይሆን ይመከራል ማለት ነው። ስለዚህ ሪከመንድ የሚደረገው ላንድስኬፕ ቢሆን ነው ማለት። ዳታዎቻችሁ ደግሞ ትንሽዬ ከሆነች ደግሞ በፖርትሬት ማለት በቁም ማለት ነው። በዚህ መልኩ ከተቀመጠ ላንድስኬፕ የምንለው በዚህ መልኩ ከተቀመጠ ነው። ስለዚህ ይሄ ዳታዎቻችሁ ወደ ጎን ሰፋ ያሉ ዊድዛቸው ወደ ጎን ሰፋ ያለ ከሆነ ላንድስኬፕ ብታደርጉ ስለሚመከር ላንድስኬፕ ለታደርጋላችሁ። ከዛ በኋላ ደግሞ ሳይዝ፣ የወረቀቱ ሳይዝ ማለት ነው። አሁን ዲፎልት ሌተር ነው ዲፎልት ወረቀት ሳይዝ ባይዘው እነዚህ ስቴሽነሪ ላይ የሚገኙ የሎግ አይነቶች ናቸው ማለት። ስለዚህ ፕሪንት የምታደርጉት በልሙጥ ወረቀት ኮመንሊ የምናውቀው በልሙጥ ወረቀት ላይ ከሆነ ኤ4 ላይ ብታደርጉ ጥሩ ነው ማለት ነው። ስለዚህ ኤ4 ላይ ታደርጋላችሁ። ይሄን መስተካከል አለበት ግዴታ ማለት ነው። ኤ4 ታደርጋላችሁ። ከዛ በኋላ ደግሞ እዚህ ጋር ትሄዱና የቪርዝ እና ሄት የሚላል አይደለ? ከዛ እዚህ ጋር ሉክአፕ ቦክስ ወይም ደግሞ ድሮፕ ዳውን ቦክስ አለች። እሷ ላይ ክሊክ ታደርጋላችሁ። የዊድዝ ከሚለው ቀጥሎ ክሊክ ታደርጉና ዋን ፔጅ ትላላችሁ። በአንድ ሉክ እንዲወጣ ማለት ነው። እዚህ ጋር ሄት የሚለውንም እሱንም ክሊክ ታደርጉና ዋን ፔጅ ትላላችሁ። አለቀ ማለት። ስለዚህ እነዚህ አራቱ ነገሮች ከተስተካከሉ በኋላ አሁን ፕሪንት ማድረግ ትችላላችሁ በቀላሉ ማለት ነው። ፕሪንት ፕሪቪውን ላሳያችሁ። እኔ አሁን ለምሳሌ ቀጥታ እስቲ ፕሪንት ልበለው። ልክ ፕሪንት ስል ይሄው አያችሁ አይደል? አሁን ያስገባው ዳታ ትንሽ ስለሆነች ነው። ይሄው በጎንም በምትመለከቱት መልኩ ላንድስኬፕ ሆኖ በኤ4 ወረቀት በምትመለከቱት መልኩ ማርጂኑን ይሄ ቅድም ማርጂን ያላት እቺ ቦታ ማለት ነው። በአራቱም ሳይድ ያለው ሴክሽን ይሄ በትክክል ፕሪንተሩ በሚያውቀው መልኩ ቢሆን አሪፍ ስለሆነ የሚሆን ማለት ነው። ስለዚህ በዚህ መልኩ ፕሪንት ማድረግ ትችላላችሁ። ይሄው የኮፒውን ብዛት እዚህ ጋር አስገብታችሁ የፕሪንት ባይዘው ቅድም ያስተካከልናቸው ነገሮች እዚህ ጋር ማስተካከል ትችላላችሁ። የኮፒ ብዛት እዚህ ጋር ማስገባት፣ ከዛ የፕሪንተሩን ታይፕ እዚህ ጋር መምረጥ። አሁን ፕሪንተር የለኝም እኔ። ፕሪንተሩ የሰካችሁበት ፕሪንት ለምሳሌ ኤችፒ ፕሪንተር ከሆነ ስሙ ይመጣል እዚህ ጋር ትመርጣላችሁ ማለት ነው። ከዛ በኋላ ደግሞ አንዳንድ ሴቲንጎች አሁን የፕሪንት የሚደረግበት ኤሪያዎች ደግሞ ሴሌክት በማድረግ በከስተማይዝ አድርጋችሁ ፕሪንት የምታደርጉ ከሆነ እዚህ ጋር ክሊክ አድርጋችሁ መቀየር ትችላላችሁ። ለምሳሌ የመጀመሪያ ፕሪንት አክቲቭ ሺትስ ይላል። አክቲቭ ማለት ሰሌክት ወይም ደግሞ ማውዙ አርፎ ያለበት ከርሰሩ ያለበትን ሴል ብቻ ያችን ሽት ብቻ ፕሪንት እንዲያደርግ ከፈለጋችሁ ማለት ነው። ሁለተኛ ደግሞ ፕሪንት ኢንታይር ወርክ ቡክ አለ። ሙሉ ማይክሮሶፍት ኤክሴል ላይ የምታዩትን ወርክ ቡክ ሙሉ ፕሪንት እንዲያደርግ ከፈለጋችሁ ይሄን መጠቀም ትችላላችሁ ማለት ነው። ሶስተኛው ደግሞ ፕሪንት ሴሌክሽን። አሁን ፔጆች በጣም ብዙ በሚሆንበት ሰዓት ላይ ፕሪንት ሴሌክሽን መጠቀም ትችላላችሁ። አሁን ብዙ ፔጅ ከሆነ ፕሪንት የምታደርጉት ለምሳሌ 100 ፔጅ ከሆነ ከ100 ከፍላችሁ ፕሪንት ማድረግ ከፈለጋችሁ ለምሳሌ ከ50 በታች ያለውን ብቻ ከፈለጋችሁ 0 እዚህ ጋር 0 ትሉና እዚህ ጋር 50 ትላላችሁ።
ከዜሮ 100 ፔጅ ከሆነ ከዜሮ እስከ 50 ያለው ፔጅ ብቻ እንዲያወጣላችሁ ማለት። ስለዚህ በዚህ መልኩ ታስገባላችሁ። ሌላ ደግሞ ላንድስኬፕ ኦሪየንቴሽኑ ማለት ቅድም የመረጥነው ላንድስኬፕ አይደለ? እዚህ ጋር ማስተካከል ትችላላችሁ ማለት ነው። የወረቀቱ ሳይዝ ነው ይሄ ኤ4 ነው የመረጥነው። ሌላ ደግሞ ማርጂኑን የመረጥነው ዋይድ ማርጂን ነው ማለት። ስለዚህ እነዚህን በዚህ መልኩ መቀየር ትችላላችሁ ማለት ነው። ሌላ ከዚህ ያለፈ ነገር ከፈለጋችሁ ደግሞ እዚህ ጋር ፔጅ ሴትአፕ የሚላለ እሱ ላይ ክሊክ አድርጋችሁ መግባት ትችላላችሁ ማለት ነው። አስፈላጊ ከሆነ ግን በቂ ነው እዚህ ጋር የሰራ ነው ነገር ማለት ነው። ፕሪንት አክቲቭ ሺት ላይ አደርገዋለሁኝ። ከዚህ በዚህ መልኩ ከተዘጋጀልኝ በኋላ ፕሪንት እላለሁኝ ማለት ነው። ስለዚህ በዚህ መልኩ የፕሪንት ኦፕሽንን አየን ማለት ነው። ኦኬ አሁን ስለዚህ በዚህ መልኩ ፕሪንት ኦፕሽንም አይተናል። ማይክሮሶፍት ኤክሴል ላይ ፔሮልን በዚህ መልኩ የሰራተኞችን ደሞዝ ማንም ሳያስፈልግ እጅግ በጣም ቀላል በሆነ መንገድ እቺን ቪዲዮ ብቻ በማየት በዚህ መልኩ ኦርጋናይዝ አድርጋችሁ አድቫንስድ የሆነ ፔሮል ማዘጋጀት ትችላላችሁ እዚህ ጋር እንደምትመለከቱት ማለት ነው። ይሄን ይመስላል። ለቻናላችን አዲስ ሆናችሁ አሁንም ሰብስክራይብ በማድረግ አበረታቱን። እንደዚህ አይነት ወሳኝ ትምህርቶች በየጊዜው ስለምንለቅ እንዳያመልጣችሁ ሰብስክራይብ ካደረጋችሁ በኋላ የኖቲፊኬሽን ምልክት ንኩ። ከዛ በኋላ ቪዲዮዎች እንደዚህ አይነት ትምህርታዊ ቪዲዮዎች በሚለቀቁበት ሰዓት ላይ ቀድሞ ይደርሳችኋል ማለት ነው። ኦኬ ለዛሬ ይሄን ይመስላል። መልካም ቆይታ፣ መልካም ጊዜ። ቻው